ስለ ደን ብትጠይቀኝ ይሻል ነበረ። ያው ኮንፍሊክት ይኖራል እዛ አድርገን እኔ አሁን እዚህ እየተማርኩ አይደለም፣ ጨርሻለሁ። ሰስተነብል ላንድ ማኔጅመንት የሚል ፕሮግራም ከጌምስ ዩኒቨርሲቲ ወስጃለሁ። ላንድ ማኔጅመንት ላይ ነፍ ኮንፍሊክት አይደል እንደ ያለው? አይ ነው አለ። እሱማ ትክክል ነው። የገዛው የተጣሉት በመሬት ላይ አንዱ አንዱን እየገፋ ያ ኢንተረስታው የሰዎች ይጠቅመናል እዚህ ጋር በደንብ የሰዎች ፍላጎት እንግዲህ ያው አንሊሚትድ ነው። እስቲ እንዴት እናድርግ? እዚህ ቤት ውስጥ ኮንፍሊክት እንደው ሀሳብ በመስጠት ጀምር እስቲ አንተ። አሁን ሴሽኑን ሊድ ማድረግ ሳይሆን እስቲ ሀሳብ በመስጠት ጀምር። እዚህ ቤት ውስጥ ያሉ ሰዎች በጣም እንደዚህ እንደሚዋደዱ እንዲዘልቁልን ግጭት ቢነሳ ግጭቶቹን በቀላሉ ከስር ከስር እየፈታን እንድንሄድ ምንድነው መደረግ ያለበት ትላለህ? እስቲ ሀሳብ ስጥልኝ ነው። ከዛ ጀምርና እንመጣበታለን። እንግዲህ ግጭት እንዳይነሳ መጀመሪያ መስተዳደሪያ ደንብ ሊኖረን ይገባል። እሺ፣ ያ መተዳደሪያ ደንብ ይገዛናል ቱ ሰም ኤክስቴንት እና ያው ግጭት ከተፈጠረ እንግዲህ በውይይት መፍታት ነው አንደኛው መፍትሄ የሚሆነው። ስንወያይ ደግሞ ለምሳሌ ሁለት አካላት ቢጋጩ ሁለቱንም አካላቶች ባላንስ በሚያደርግ ሁኔታ ነው እንግዲህ አወያይተን ወደ አንድ መስመር ላይ ማምጣት የምንችለው። አንዱን ባልጎዳ መልክ እዚህ ውይይት ነው ዋናው፣ መወያየትና በመተዳደሪያው እኛ አሁን ወደ ኢንቨስትመንት ስናዞረው ኢንቨስትመንት ላይ ምን አይነት ግጭት ይኖራል ብለን እንግዲህ እናስባለን። ያው መተዳደሪያ ደግሞ ዋናው ገዢ አካል ነው፣ ገዢ ነገር ነው ብዬ አምናለሁ እኔ እንደ አንድ ግለሰብ። ስለዚህ ብዙ ግጭት ይመጣል ብዬ አላስብም። ከመጣም እንግዲህ በዚያ በግጭት ፕሮፌሽን የሆኑ ሰዎችን አደራጅተን በቀላሉ መፍትሄ ሊሰጡን ይችላሉ ከሚል አስባለሁኝ። ምክንያቱም ስለ ግጭት አፈታት አሁን እኔ ብዙ ምለው ሊኖር አይችልም። ምክንያቱም ተጋይተህ ታውቃለህ? አንተ ከሰው ተጋይተህ ታውቃለህ? እንዲህ ከሰው የሚጋጭ አይነት ሰው አይደለሁም በተፈጥሮ። በልጅነትማ ተጋጭተናል። ያው ሜዳ ላይ ኳስ እንጫወት። ከማን ጋር? በልጅነት ልጅ ሆኜማ ተጋጭቼ አውቃለሁ። ያው ኳስ ስጫወት እና ያ ስለዚህ አሁን ለምሳሌ አንተ ይሄንን ግጭት የሚፈታ ኮሚቴ ውስጥ ብናረግህ ልታግዘን ትችላለህ? ያው ትንሽ እውቀቱ ያላቸው ሰዎች ጋር ከሆንኩኝ ምንም ችግር የለውም። ለመተባበር ለመስራት ዝግጁ ነኝ። ያው እየሰራንም ነው የምንማረው። አሁን ምን መሰለህ፣ ለምሳሌ ዛሬ አሁን አንተ ሳትዘጋጅ መጣ፣ እኔ ሴሽን ሊድ እንድታረግ እየጠየቅኩ አይደል? ከዛ ሊያስቀይምህ ይችላል። ተቀይመህ የፈቃዱ ምን አይነት ነው ዝም ብሎ ሳይነግረኝ በህዝብ ፊት እንትን ስለ ግጭት እንትን አወያይ ይለኛል ወይ ብለህ ብትናደድ ገባህ? እና አሁን ደንባችን ላይ አልተጻፈም። ማይነር ነገር ናት። አንዳንዴ ማይነር ነገር ያልታሰበ ነገር ሰዎችን ሊያጋጭ ይችላል። ገብቶሃል? አሁን አንተ እኔን ለማስቀየም አይደለም፣ እኔም አንተን ላስቀይም ፈልጌ አይደለም፣ ግን ባልታሰበ ሁኔታ እኔ ያሰብኩበት ዳይሬክሽን እና አንተ ያሰብከው አልተመሳሰለም እና ግጭት ተፈጠረ ማለት ነው። እና ይሄንን አንተ ፊል ስታደርገው ይሄንን
ጉዳይ ስልጣን ነው። ለምሳሌ ኮሚቴ ውስጥ ያለ ተብሎ ከተነገረ ለስልጣን ትነግረዋለህ። ለእኔ መንገር ከከበደህ ማለት ነው። ምሳሌ ፈቃዱ ባለፈው እዚህ እኮ አረገ፣ እኔ ባልተዘጋጀውበት ሰዓት ተነስቶ ሴሽን ሊድ አረጋለኝ፣ እኔ እምቢ አልኩት። ከዛ በኋላ ጥሩ ስሜት አልሰጠኝም ትላለህ። ገባ? አሁን ምን ሆነ? ይሄ ግጭት ተፈጥሯል። የት እንደምትፈታው ታውቃለህ፣ ቀድመን ነግረንሃል። ኢፍ ዩ ፊል የሆነ ነገር ከተሰማህ ለከሌ ሪፖርት አድርግ ብለንሃል ማለት ነው። ከዛ ስልጣን ደግሞ ለኮሚቴው ይነግርና ከኮሚቴው ጋር ሆነው ተወያይተው ወይ እኔን ያናግሩኛል ወይ ለስራ መሪ ይነግሩና ከዛ መፍትሄ ይመጣል አይነት ነገር ገባህ? እና እንዲህ አይነት ነገር ትንሽ እንኳን መኖሯ if something happens we know how to react ቀድመን ተዘጋጅተናል ማለት ነው። እና to the point እንዲህ አይነት ውይይት ነው እንድንወያይ የፈለግኩት እና የሌለ ቢመስለንም በቀጥታም በተዘዋዋሪ ሰዎች ልናስቀይም እንችላለን ነው የድርጅት ስራ። ለምሳሌ ዛሬ ሴሽን ሊድ የሚያደርጉ ልጆች ቀርተዋል። ለምሳሌ ገባ? አሁን ይሄ ለእንትን ስራችንን በጣም ሊጎዳ ይችላል። ሊድ አደርጋለሁ ብዬ መጥቻለሁ፣ አልመጣም ብዬ ለሰውም አልተናገርኩም። ከዛ በኋላ እንትኑ በእኔ ምክንያት ውይይቱ እንደተጠበቀው አልሄደም ነው። ያልተዘጋጀበት ሰው ሊያወያይ ነው ማለት ነው። እና እንዲህ አይነት ነገር ኦፕሬሽን ክፍተቶች ምናምን ይፈጠራሉ በሪል ላይፍ ስራ ስንሰራ ማለት ነው። እና ከዚህ አንዱ ነው ብዙ አይነት ግጭቶች ኤክስፒሪየንስ አድርጌያለሁ ነው። ለምሳሌ ኢትዮጵያ ላይ ሰዎች ቦርድ ኦፍ ዳይሬክተርስ ላይ ደስ ብሏቸው ይገቡና ምናምን 2 ቀን በኋላ ስብሰባ መምጣት ያስጠላቸዋል። በእነሱ ምክንያት ስራው ይጎተትብናል ማለት ነው። በጣም ከፊት መጀመሪያ ባሳዩን ንግግርና ስሜት ጎበዞች ናቸው ስራውን ይሰራሉ ብለን ኃላፊነት ሰጠናቸው። እነሱም እሺ ብለው ተቀበሉ። ከዛ ከወር በኋላ ምናልባት ንግግራችን አልተመቻቸውም እና እንዲህ አይነት ነገሮች ስለሚመጡ አሁን ቤት ውስጥ ያላችሁ እስቲ ትንሽ ሰዓት እኔ ራሴ ላወያይና የሚያወያይ ሰው እስክናገኝ ድረስ አንድ በአንድ ስማችሁን ጠራለሁ። ሀሳብ እንድትሰጡ ነው የፈለግነው። ምን እናድርግ? ልምዳችሁ ምን ይመስላል? ከዚህ በፊት ግጭት ገጥሟችሁ ያውቃል ወይ? በተለይ በቢዝነስ ኢንቫይሮንመንት ላይ በቡድን የሚሰሩ ስራዎች ላይ እንዴት ነው የፈታችኋቸው? ምን መልካም ተሞክሮ አለ? ከሌሎች ስህተቶች እንዴት እንማር የሚለውን ነው እንነጋገር የፈለግኩትና ወንድሜ ተፈራ ያልከው መተዳደሪያ ደንባችን በግልጽ ይሄንን የሚያስቀምጥ መሆን አለበት። ለምሳሌ እሱን እንደ አንድ እንትን ያዝን ማለት ነው። አንድ ዋና ፖይንት አንዱ አክሽን ፖይንት ግልጽ የሆነ መተዳደሪያ ደንብ ያስፈልገናል ብለሃል። ሌላ በተለይ በተግባር ያያችሁት ከሌሎች ኤክስፒሪየንስ እንድንወስድ የጋራ ስራ ውስጥ ሲሰራ ምን አይነት ግጭት ነው የሚያጋጥመው? እንዴት ብንፈታው ይቻላል? ሌሎቻችሁ ሀሳብ ብትሰጡልኝ። የተወሰነ ትጨምርልኛለህ? ሌላ እኔ በተለይ ራስን ተሞክሮ ብትጨምርበት ደስ ይለኛል። ኦኬ እንግዲህ እኔ ስጀምር ለምሳሌ ግጭቶች ከዚህ በፊት ያጋጠሙኝ ግጭቶች የገጠር ልማት ሰራተኛ ሆኜ ሰርቻለሁኝ። እኔ በገጠር ላይ ገጠር ልማት ሰራተኛ ሆነ ስትሰራ የመሬት ላይ ግጭት ይኖራል። ገበሬዎች ይጋጫሉ፣ የወል መሬት ላይ ይጋጫሉ። ስለዚህ ያን ግጭት የተጣሉትን ሰዎች አንድ ላይ በማምጣት በሽምግልና ነው እንግዲህ የሚፈታው። አንዱ ያው ሰዎቹን በማወያየት ምንድነው የችግሩን መንስኤ ከስር በማንሳት ምንድነው ያጋጫቸው የሚለውን ነገር በማወያየት እና ወደ አንድ ቦታ እንዲመጡ በማድረግ ስንፈታ ነበረ። ስለዚህ ውይይት ማወያየት ይሻላል። በጣም አሪፍ። ስለዚህ የሚያወያይ አካል ያስፈልገናል ማለት ነው። እንደኛ የሚያወያዩት ምን አይነት ሰዎች ናቸው? እንዴት ነበር የምትመርጧቸው? ያው በአካባቢው ተቀባይነት ያላቸው ሰዎች፣ ሽማግሌዎች
ስለዛ ስለ መሬቱ ከዚህ በፊት እውቀት ያላቸው ይሄ መሬት የማን ነው፣ ምንድን ነው ያጣላቸው የሚለውን ነገር ለይተው የሚያውቁ ሰዎችን ነው እዛ ኢንቮልቭ የምናደርገው። አሁን አንተ እዚህ ቤት ውስጥ አሁን ከነበረ ተሳትፎ ግጭት ሊፈታሉን ይችላሉ ብለህ የምታስባቸው ሰዎች አሉ ያያቸው? አሁን ላይ እንግዲህ ከሌ ብዬ መጠቆም ይከብደኛል። ነገር ግን በዚህ ያው ኮንፍሊክት ማኔጅመንት ላይ የተማሩ ሰዎች ቢኖሩ ጥሩ ነው። ምክንያቱም ጋይድ ያደርጉናል። ሰምተናል፣ ግን ከዚህ በፊት ሰምተናል ኮንፍሊክት ማኔጅመንት ነው የተማርኩት ያለን ሰው ይኖር ይሆን? የሰማችሁ የተወሰነ ፍቄ ሄሎ አለይኩም ሰማለሁ። ዶክተር ፍቄ ይሰማል። ድምጽ መነጋገሪያን ከፍተዋል። እንደተዘጋ ነው የሚያሳየኝ። ኦኬ እሺ። ትናንትናም ስታነሳው በጣም ጥሩ ሀሳብ እንደሆነ ተሰምቶኛል። ያው ብዙ አጀንዳዎች ስለነበሩ ሀሳብ አልሰጠንበትም ብዙ እንጂ በጣም ጥሩ ሀሳብ ይመስለኛል። ምክንያቱም አንተ እንዳልከው ሁለትና ከዛ በላይ ሰው ለሆነ አጀንዳ ከተሰባሰበ ኮንፍሊክት አንአቮይዴብል ነው እና ግጭት የማይቀር ነገር ስለሆነ ዋናው ነገር ግጭቱ ላይ ሳይሆን ሪስክ ሚኒማይዜሽን ላይ ነው ብዙ የሚሰራው። እንዴት የሚፈጠረውን ችግር ትሪት እናድርገው፣ እንዴት ማኔጅ እናድርገው፣ በምን አይነት መንገድ እንፍታ የሚለው ላይ ስለሆነ አንዱ መፍትሄ ኮሚቴዎችን ማቋቋም ነው። ትክክል ነው፣ ትክክለኛ መንገድ ነው። በአጋጣሚ ሆኖ እኔ ባለሁበት ድርጅት በየአመቱ ይሄ ትሬኒንግ ይሰጠናል። በስራ ዓለም ይሄ ችግር ቢያጋጥማችሁ እንዴት ትፈታላችሁ፣ እንዴት ነው አቮይድ የምታደርጉት የሚል ነው። ኦፍኮርስ በእኔ ድርጅት የመጀመሪያው ነገር ራስህን አድን ነው እና ያኛ ትክክለኛ መፍትሄ አይደለም። በዚህ በኮኦፕሬቲቫችን ወይም በእኛ የኢንቨስትመንት ግሩፕ መፍትሄ ላይ ትክክለኛ መፍትሄ አይደለም ራስህን ጠብቅ የሚለው ነገር። እዚህ ልክ አንተ እንዳልከው የሆነ ግሩፕ የሆነ ኮሚቴ ቢዘጋጅ ያ ኮሚቴ ሪስክ ሚኒማይዝ ያደርጋል ማለት ነው። ሪስክ ማኔጅመንት ላይ ይሰራል ማለት ነው። ኮንፍሊክቷን አቮይዴብል ከሆነ ሀሳብ አለመጣጣምም አንተ እንዳልከው ቅድም ለምሳሌ ዶክተር ፍቃዱ በዚህ ሀሰበው እኔ ግን በዚህ ነው ያሰብኩት ይሄ ልክ አይደለም ብዬ ቅር ሊለኝ ይችላል። ያንን ትሪት የሚያደርግ የሆነ ኮሚቴ መኖሩ በጣም ትክክለኛ አቅጣጫ ነው፣ አንዱ ነው። ኮሚቴው ይሄንን ሪስክ ሚኒማይዝ የምናደርገው በምን አይነት መንገድ ነው ብሎ 1 2 3 ብሎ ቆጥሮ ያስቀምጣል። ልክ ባለፈው ልጆችን ወደዚህ ስንቀጥር 1 2 3 ተብሎ እንደተቀመጠው ሁሉ ክራይቴሪያ ማለት ተመሳሳይ ይቀመጣሉ። ችግሮች ቢያጋጥሙ እንዴት እንፈታለን ተብሎ ድምጽ ትንሽ ጠጋላል ወንድሜ፣ ትንሽ ድምጽ ጨምርበት። ይቅርታ ኤርፎን ላይ ነበርኩና አሁንስ እንዴት ነው? ይሻላል። እሺ የሚሰማ ከሆነ ስለዚህ ይሄኛው ኮሚቴ መቋቋሙ በጣም ትክክለኛ አንዱ አቅጣጫ ይመስለኛል። ከዛ በኋላ እንዴት ችግሮች ቢያጋጥሙ በምን አይነት ሁኔታ እንፈታቸዋለን የሚለውን ደግሞ ኮሚቴው እኛም ሀሳብ እየጨመርንበት እያደገ መሄድ ይችላል ብዬ አስባለሁ። በጣም አሪፍ ነው። እናመሰግናለን። በጣም ልክ ነው ያልኩህ። በተለይ ትሬኒንግ መደረግ አለበት። መተዳደሪያ ደንብ ያስፈልጋል፣ ኮሚቴ ያስፈልጋል እና መሰረታዊ የሆነ ኮድ ኦፍ ኮንዳክት ለእኛ ግሩፕ ያስፈልጋል። ለምሳሌ ሀሳብ አሰጣጥ ላይ አንድ ሰው ሲናገር ሌላው ሰው ቀጥሎ ለመናገር ለአወያዩ አለው ቢቱ ስፒክ። ብዙ ጊዜ ሰዎች ኢንተራፕት መደረግ አይፈልጉም። እንደው የምንረዳው ነገር ለምሳሌ በንግግር እንኳን የሰው እየተናገረ መሀል ላይ መግባት እንደ አሉታዊ እንትን ነው የሚሰጠውና ለምሳሌ ምን ብለናል? ስትናገሩ አለው ቢቱ ስፒክ ብላችሁ ጻፉዋል። ለምን? ለአንደኛ ተናጋሪው ጨርሶ ከዛ በኋላ ሴሽኑን ሊድ የሚያደርግ ሰው ከሌ ተናገር እንዲልና መሀል ላይ ኢንተራፕት ስናደርግ ለዛ ሰው ሪስፔክት አለማሳየት እንዳይሆን
አይነት ምክንያቱም ኮንፍሊክት ምንጭ ሊሆን ስለሚችል ሰዎችን ስለሚያራርቅ ማለት ነው። እና ትሬኒንግ መሰጠት አለበት which is really very good። የትሬኒንግ ፕላንም ስላለን ያው ደንብ ምንም ጥያቄ የለውም። የጋይድ የሚያደርገን ደንብ ያስፈልጋል። በተለይ ደንቡንም ለመጻፍ ደግሞ በሀሳብ ብቻ ሳይሆን ከተግባር የተሞከረ ከሌሎቹም ለዚህ ነው የምናወያየው። ምን ማካተት አለብን በተለይ ከዚህ በጋራ የሚሰሩ ስራዎች ላይ በተደጋጋሚ የሚገጥሙ ኮንፍሊክቶች ምን አይነት ናቸው የሚለውም ማወቅ በጣም ነው የሚጠቅመኝ። እኔ አሁን ለምሳሌ እዚህ ቤት ውስጥ ምን አየህ ብትለኝ የታይም የጊዜ አከባበር በጣም ነው እንትን የሚያናድደኝ። ማለት እኔ ያን ያህል ቀጠሮ አክባሪ ስለሆንኩ አይደለም እና ሰዎች ውይይቶች ላይ የሚገኙበት የተሳትፎ ሁኔታ በጣም ያናድዳል። ኢትስ ላይክ ኢትስ አኖይንግ። እውነቴን ነው የምላቸው፣ በጣም ነው በሳቸው። ምክንያቱም ለምሳሌ ቅዳሜ ቀን 70 ሰው ወር 60 ሰው ኖሮ ከዛ ሌሎቹ ቀናት ደግሞ 25 ሰው ብቻ ሲሳተፍ በጣም ነው የምናደደው። እና ከሁሉ በላይ ደግሞ የሚያናድደኝ ለምሳሌ አሁን 260 ሰው ኦንላይን አለ የሚለውን ሳነብ በጣም ነው በሳቸው። ለምን በቃ ለካ ዝም ብሎ ሳይፈልጉ ነው ግራ እያጋቡን ያሉት የሚለው ቲንኪንግ አለኝ እኔ። ኢቭን ለሳሚና ለዲቦራ አሁን ይሄ ስራ አድርገን ልንሰጣቸው ነው በትክክል የሚሳተፉ ሰዎችን እንደ ፒክ እንዲያደርጉልን አስገዳጅ ቅጣት ያለው ምናምን ማለትና በየቀኑ መገኘት አለበት። ዝም ብዬ ሳስብ ቅዳሜን ቅጣት አለ ስላልነው መሰለኝ ሰው እየመጣ ያለው which is like የሚያናድድ ነገር ነው። ምክንያቱም ለውሳኔ ብቻ ነው ቅዳሜ ቀን የምንገናኘው። ምን እንደተወያየን ሳላውቅ ለእጅ ለማውጣት ወር ለመወያየት ሳይሆን ውሳኔ ለማስተላለፍ ብቻ የምመጣ ከሆነ ምን አይነት ተሳታፊ ነው የምባለው? ብቻቻለ ያ በጣም ያናድደኝ እንትን ነው። እዚህ ግሩፕ ውስጥ ኦፕንሊም ስለምነግራችሁ ምንም ከእናንተ ስለማልደብቅ ማለት ነው። ይሄ ግን በሆነ መንገድ ሶልቭ መደረግ አለበት። ምናልባት እኔ ውይይቱን ሰው ላይ አብዝቼ ሊሆን ይችላል፣ አብዝተን ሊሆን ይችላል። ኦር ሌላው ሰው ደግሞ በጣም ሌላ በርኒንግ የሆነ ጉዳይ ይኖረው ይሆናል። ይሄንን በደንብ አጥርተን መፈታት ያለበት የግጭት ጉዳይ ነው ለምሳሌ ይሄ እና ለይቶ መብትና ግዴታን በለይቶ አለመገንዘብ፣ የግለሰቦች ባህሪ፣ ግልጽነት፣ ተጠያቂነት የጎደላቸው አሰራር፣ መረጃዎችን በወቅቱ ማድረስ አለመቻል ሊሆን ይችላል። ያ ቴንክ ዩ ወንድሜ አብርሃም በድምጽ ብትናገር ደስ ይለናል፣ ትንሽ እንድንረዳ ምናልባት ኮሚቴ ላይም እንድናረገ። አሁን ለምሳሌ ላይኩንን እንደ አንድ እዚህ ላይ ሊያግዘን እንደሚችል ሰው አስቤያለሁና ወንድሜ ላይኩን do you like to be part of this committee? ሹር ፍቄ ያ የበኩሌን ያግዘናል። ምክንያቱም ይሄ ስራ እንዲያድግ ስለምንፈልግ ሁላችንም ካለችን ጊዜ እንደምንም ሸራርፈን ተገናኝተን እና ብዙ ወጣቶችም እዚህ ቤት ውስጥ አሉ ከኛ የሚማሩ ማለት ነው። አሁን መስራት የምንፈልገውን ነገር እንደምንም ብለን ከግብ ማድረስ አለብን፣ ትንሽም ብትሆን ማለት ነው። እና አሰራሩንም ጎን ለጎን ማሳየት ጥሩ ነው። ጃምፕ አድርጎ ወደ ስራ መግባት ሳይሆን ስራ ከጀመርን በኋላ ሊፈጠሩ የሚችሉ አለመግባባቶችን እየፈታን እንድንሄድ በደንብ እየተወያየን ኤቭሪባዲን ኢንፎርም እያደረግን ከሄድን ኦኬ ለካ ፈቃዱ ቢያስቀይመኝ ለላይኩን ነግረዋለሁ ይላለሁ። እኔም የሆነ ሰው እዚህ ቤት ውስጥ ችግር ቢፈጠር እንዲህ አይነት ነገር አለ ብዬ ለሌላ ሰው የመንገር እድል አለኝ ማለት ነው። እና ኦኬ ወንድም አብርሃም በድምጽ መናገር ትችላለህ? ይቻላል። አመሰግናለሁ ዶክተር ፈቃዱ። ትንሽ እንተዋወቅ። መጀመሪያ ራስን በማስተዋወቅ ብንጀምር ጥሩ ነው። በተነሳው ጉዳይ ላይ ያው አሁን ተክስት አድርጌያለሁ። በነዛ ላይ ነው ትናንትናም የሆነ ነገር መልዕክት አስተላልፌ ነበረ። አንደኛው ምንድነው መተዳደሪያ ደንብ ቢያንስ መነሻ ሊኖር ይገባል። ሁሉም ሰው አባላትም ስራ አስኪያጆችም ወይም ደግሞ የተለያዩ ሰብ ኮሚቴዎችም ስራቸውን በዝርዝር ኃላፊነትን መገንዘብ፣ ተርታ አባላትም መብትና ግዴታቸውን የሚያውቁ መሆን አለባቸው። ለምሳሌ አርቢትራሪ መናገር ነው የሚሆነው። አሁን ሰዓት አለማክበር፣ የተለያዩ ችግሮችን ስታነሳና የሚያበሳጩ መሆኑን ስትናገር እየሰማው ነበረ። ትክክል ነው። ነገር ግን ይሄን ያህል ይቀጣል የምንለው ዝም ብሎ አርቢትራሪ ነው የሚሆነው። መጀመሪያ መነሻ መተዳደሪያ ደንብ ላይ ሁሉም መብትና ግዴታውን ካወቀ ቅጣትም ምንም እዛ ላይ አለ ማለት ነው።
ስለዚህ ያንን አውቆ ነው የሚገባው። ለመተዳደሪያ ደንቡ ተገቢ ሆኖ ፈርሞ ስለሆነ ይሄ በእጅጉ ግጭቶችን ያስቀራል። በወቅቱ መረጃ እንዲኖር ማድረግ ነው። ሌላው ግልጽነትና ተጠያቂነት ያለበት አሰራር መኖር አለበት። ለምሳሌ አሁን የተለያዩ አስቸኳይ ወይም ደግሞ መደበኛ ስብሰባዎች መቼ ነው መደረግ ያለባቸው? የስብሰባ ፕሮሲጀሮች፣ ምርጫ ሲደረግ የምርጫ ፕሮሲጀሮች፣ እነዚህን ሁሉ ያካተተ ሊሆን ይገባል። መተዳደሪያ ደንብ ማለት ነው። እነዚህን ካካተተ በምርጫም በስብሰባም ወቅት በአቴንዳንስም እነዚህን ሁሉ በዝርዝር የሚቀመጥ ስለሆነ መተዳደሪያ ደንብ ላይ ሁሉም ያንን ተገንዝቦ በስራ ላይ ይውላል። ያ ከሆነ ደግሞ ግጭቱም በእጅጉ ይቀንሳል። አንድ ሰው ለምሳሌ አሁን አቴንዳ ካላደረገ እና በወቅቱ በሰዓቱ ካልደረሰ ይሄን አንድ ሰው ይሄን ያህል ይቀጣል የሚል ነገር ካለ በቃ ለዛ ተገዢ ስለሆነ ከሱ ጋር መነጋገር አያስፈልግም፣ ቀርቷል። ስለዚህ ወይም ደግሞ በሰዓቱ አልተገኘም፣ ያ እንትኑ ህጉ በሱ ላይ ተፈጻሚ ይሆናል ማለት ነው። ምክንያቱም መጀመሪያ እሱም ያውቃል። ስለዚህ ለምን እንደዚህ ኮምፕሌንም ሊያደርግ አይችልም። ምክንያቱም አውቆ ተገንዝቦ የተቀበለውና የገባበት ጉዳይ ስለሆነ ይሄ በእጅጉ ሊነሱ የሚችሉ ኮምፕሌንቶችን ደግሞ ግጭቶችን ይቀንሳል ማለት ነው። እና ይሄን ካለመገንዘብ የሚመጣ ነው ብዙን ጊዜ ግጭት። ሪፖርቶች በአስቸኳይ ስብሰባ ሊቀርቡ የሚገባቸው በወቅቱ ከቀረቡ፣ መረጃዎች ለአባላት ወይም ደግሞ ለሚመለከታቸው ክፍሎች በሰዓቱ እንዲደርስ ከተደረገ ይሄ ግልጽነት ማለት ነው። ይሄ ግልጽ ከሆነ መተማመንም ይፈጥራል። አንድ ሰው አትፌስ ቫሊዩ ለመውሰድ በጣም አስቸጋሪ ነው። አሁን ትናንትና ስትናገር ከሰማሁት አንደኛ እዚህ ውስጥ የሚሰጥ እንጂ ወይ ደግሞ ኮረፕት የሆነ ሰው ሊኖር ይችላል እንደዛ ብለህ ስትናገር ነበረ። መናገር ክፋት የለውም፣ ነገር ግን ሊኖር ይችላል ብለን ነው የምንወስደው። በአጠቃላይ አለ፣ አሁንም ሊኖር ይችላል፣ ወደፊትም ሊኖር ይችላል። ምክንያቱም ይሄ በዓለም ላይ ያለ በሀገራችንም በስፋት የሚታይ በአሁኑ ሰዓት ያለ ጉዳይ ነው። ስለዚህ ይሄ ቢከሰት ምን ማድረግ ነው የሚገባን፣ እንዴት ነው የምንፈታው የሚለው መተዳደሪያ ደንቡ ላይ ይቀመጣል ማለት ነው። ያ ካለ ደግሞ ለመፍታትም ካጋጠመ በዛ መሰረት ይፈጸማል። ምንም የሚያከራከር ነገር የለውም፣ የሚያጨቃጭቅ ነገር የለውም ማለት ነው። ማስረጃ ይዘህ በዛ ግለሰብ ላይ ተገቢውን ቅጣት በዛ በተቀመጠው መሰረት ተፈጻሚ ይሆናል። ምክንያቱም መጀመሪያ ተቀብሎ ተገባ ማለት ነው። ማህበራዊ አባላት የተስማሙበት ስለሆነ ወደ ጭቅጭቅ የሚያስኬድ የለም። ስለዚህ አለ ሊኖር ይችላል ብለህ ነው የምትወስደው። ስለዚህ ቢከሰት ምን ማድረግ አለብን የሚለው መተዳደሪያ ደንብ ውስጥ ሊካተት ይገባል። ጊዜያችሁን ላለመውሰድ ይህን ካልኩ ይበቃኛል። ሌሎቹ ይጨምሩበታል። አመሰግናለሁ። በጣም አመሰግናለሁ ወንድሜ አብርሃም። ለእንትን እዛ ኮሚቴ ውስጥ ብናስገባህ ልታግዘን ትችላለህ? ይቅርታ አልሰማሁም። ምንን የተነገርከኝ? አዎ የዚህ የግጭት አፈታት ኮሚቴ ውስጥ ብናደርግህ ልታግዘን ትችላለህ? እኮ ይሄንን እኮ ነው ይሄን ተፈጻሚ ያደርጋሉ ማለት ነው። በመዋቅር ውስጥ አንደኛ መዋቅር ነው። መዋቅር ሲሰራ ይሄንን ሁሉ ያጠቃልላል ማለት የቁጥጥር ኮሚቴ የሚባል አለ። ማህበሩ የቁጥጥር ኮሚቴ አለ ማለት ነው። ስራ አስፈጻሚዎች አሉ። ለተርታ አባላቶች የቁጥጥር ኮሚቴው ኮምፕሌንት ካላቸው ለቁጥጥር ኮሚቴ ያቀርባሉ። በዛ የቁጥጥር ኮሚቴ ደግሞ ከስራ አስፈጻሚዎቹ ጋር ተነጋግሮ ያለውን ችግር መረጃ ይሰጣል አባሉ ወይም ደግሞ መፍትሄ ይሰጣል ማለት ነው። ያንም ማስረጃ ፈልጎ ማስረጃ ካለ
በመተዳደሪያ ደንቡ መሰረት ተፈጻሚ ይሆናል ማለት ነው። ስለዚህ ያጠፋ ካለ ይሄ ሲኖር ነው ግጭት የሚነሳው። ፐርሰናል የሆኑ ችግሮች ካሉ ኦኬ ፐርሰናል ይሄ የማህበሩ አሰራር በተመለከተ የሚነሱ ግጭቶችን ለመፍታት እንጂ በግለሰቦች ወይም ደግሞ በአባላት መካከል የግል ችግር ካለ እሱ በሌላ ነው የሚታይ፣ በሌላ በኩል የሚታይ ወደ ሽምግልና ምናምን የሚካሄደው እንደዛ ሲሆን የድርጅት አሰራር ከሆነ ግን በድርጅት መተዳደሪያ ደንብ ነው የሚፈታው። ሽምግልና ምናምንም አያስፈልግም። ምክንያቱም ሀብዛ ቡክ ይስሮ ዘ ቡክ ያንን ብሪች የሚያደርግ ሰው ካለ በዛ መሰረት ነው እና መጀመሪያ ግን አምኖ መቀበል አለበት እያንዳንዱ አባል ማለት ነው። መጀመሪያ እንዲህ ከፈጸመ የጽሁፍ ማስጠንቀቂያ ይሰጠዋል። ሁለተኛ ከፈጸመ እንደዚህ አይነት ነገሮች የሚያስፈልጋቸው ሊኖሩ ይችላሉ። ለምሳሌ የጽሁፍ ማስጠንቀቂያ፣ ሁለተኛ እንደዚህ፣ ከዛ በሶስተኛ ሲፈጸም ነው እንደዚህ ይሆናል የሚባሉ የዝርዝር አፈጻጸም ስራዎችን ያካተተ ሊሆን ይችላል የመመሪያ የመተዳደሪያ ደንቡ ማለት ነው። ስለዚህ ይሄ በቁጥጥር ኮሚቴ በመዋቅር ውስጥ የሚካተቱ ኮሚቴዎች ተፈጻሚ የሚሆኑ አስፈጻሚ ደንቡን የሚያስከብሩ መተዳደሪያ ደንቡን የሚያስከብሩ ኮሚቴዎች አሉ። በጣም ይቅርታል ከነ የፈለኩት አሁን ምንድነው ገና ህጋዊ ሆነን ስላልተመዘገብን አሁን መተዳደሪያ ደንቡ መኖሩ አንድ ነገር ነው። ለምሳሌ ቅዳሜ ስብሰባ አስገዳጅ ነው፣ የሚቀርሰው 500 ብር ይቀጣል። እያንዳንዱ ውይይት ላይ መሳተፍ አለብን፣ ስራ ማገዝ አለብን። ተስማምተናል ሞር ኦር ለስ እና ኢቭን 500 ብር ቅጣት እንዲኖር ተስማምተናል። ግን ይሄንኑ ማይከተሉ ሰዎች አሉ። አሁን እንደዚህ ማይከተሉ ሰዎችን እንትን ስላለ ብቻ ምንድነው ደንብ ስላለ ማስተካከል ከባድ ስለሚሆን ኮሚቴ አባላት ያስፈልጉናል እና ለዛ ልታግዘን ትችላለህ ወይ እዛ እስክንደርስ ድረስ ነው አሁን ጥያቄ። ህጋዊ እስክንሆን ድረስ ኢንፎርማሊ በምንቆይበት አካባቢ ብዙ አይነት ምንድነው ዶክተር ፈቃዱ ይቆራረጣል፣ ድምፁ ይቆራረጣል። አይሰማም? ድምጼ ይሰማችኋል? ሄሎ ሌሎቻችሁ አይሰማችሁም? ሄሎ አይሰማችሁም? ይቅርታ ይሰማኝ፣ እኔ እየተሰማኝ ነው። እና ወንድሜ አብርሃም የፈለክ ነው ህጋዊ እስክንሆን ድረስ ልታግዘን ትችላለህ ወይ ነው? አይ ትንሽ ኮሚትመንት ያስፈልገዋል። አጠቃላይ የሆነ ነገር ነው መስጠት የምችለው፣ ምክንያቱም በተራራቀ ቦታ ነው ያለ ነው። ነገር ግን አትሊስት የመጀመሪያ ነገር ያስፈልገዋል ከእናንተ ማለት ነው። የሆነ ኮሚቴ ተቋቁሞ መነሻ የሚሆን መተዳደሪያ ደንብ በጣም ወሳኝ ነገር ነው። ወደ ስራ ከመገባቱ በፊት እና ያንኑ የተስማማነውን ራሱ የማይከተሉ ስላሉ ደንቡ አሁን ወስደን ደንብ የሚኖረው እኮ ምንድነው የተስማማነው የሚለውን ግልጽ ለማድረግ አይደል? በቃል ነው እኮ አሁን የተስማማችሁትን መነሻ እንዲሆን ማለት ነው። የተስማማችሁበትን ነገር ማስፈር በጽሁፍ ማስፈርና መነሻ መኖር አለበት። እሺ እሱን ተስማምተናል። ታግዘናለህ ወይ? እንደዚህ ተስማምተናል የሚለው ነገር አይሰራም። ኮሚቴ ላይ መሆን ትችላለህ ወይ ነው አሁን የፈለግነው። ለደንብ ያስፈልጋል አያስፈልግም አይደለም ውይይቱ። ደንብ ያስፈልጋል፣ ደንቡም ይጻፋል። ነገር ግን የተስማማነውን ነገር የሚከታተል ሰው የሚከታተልልን ፍርድ ቤት አንሄድማ ክስ አንሄድም። አሁን በዚህ ደረጃ ከስር እዚህ ቤት እንዲፈታ ነው የፈለግነው። ስለዚህ እንደ ፍርድ ቤት ወይም እንደ የተስማማነውን በትክክል ስለመፈጸሙ እየተከታተለ ችግር ከተፈጠረ የሚያስታርቀን ሰው ነው የፈለግነው። ባጭሩ ዘ ፖይንት ካን ዩ አሲስት እሱም ማገዝ ትችላለህ ወይ? ትንሽ ይከብደኛል ሌሎች ተሞክሮ፣ ምክንያቱም አክቹዋል ተሞክሮ የለኝም። እኔ አሁን ለምሳሌ በተወሰኑ እንደዚህ አይነት የግሩፕ ስራዎች ውስጥ ተካፍዬ አውቃለሁ። ነገር ግን በኮሚቴነት ወይም ደግሞ በጣም ይቅርታ ነገር ግን ለሁሉም ግልጽ ለማድረግ ማለት ነው፣ አንድ ትንሽ የመስማት ችግር አለብኝ ሰው ነኝ እኔ
ኦኬ ይቅርታሽ። እና ብዙም ተግባቦት ላይ በዚህ ምክንያት ትንሽ እንትን ተናጋሪ አይደለሁም ማለት ነው። ተረድቻለሁ ወንድሜ። እሺ አመሰግናለሁ። ተረዳሁ። እና ቴንክ ዩ እሺ አመሰግናለሁ። እግዚአብሔር ይስጥልኝ በጣም። እሺ ሌሎቻችሁ እንደምታውቁት የዛሬ ውይይታችን ያው አስገዳጅ ባይሆንም ከትላንትና የቀጠለ ነው። ሰሞኑንም ከምታስተውሉት ምናልባት ካስተዋላችሁ እኔም ያስተዋልኩት ነገር ትንሽ መሰረታዊ የሆነ ኮድ ኦፍ ኮንዳክት ያስፈልገናል። ኢትስ ቬሪ ኢዚ። እነኛን ኮድ ኦፍ ኮንዳክት ባይጻፉም እናውቃቸዋለን እና ግን ቅድም እንደተባለው ነው ግጭት። ወንድሜ ለይኩንም እንዳለው አብርሃምም ሌሎቹም እንዳሉት ግጭት የማይቀር ነገር ነው። ስራ የሚሰራ ሰው ይጋጫል። ማንጋጭ ከሆነ ስራ እየሰራን አይደለም አይነት ሁሉ ኢምፕላይ የሚያደርግ ነገር። እሺ 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 የሚል ነገር ብዙ ጊዜ ሪል አይደለም። ሰዎች በግልጽ የኔ ብለው አንድ ነገር ሲቀበሉ የማይመቻቸውን ነገር በግልጽ ሂስ ያደርጋሉ። ሐሳብን ውድቅ እያደረጉ አንዱ ሐሳብ አሸንፎ ይሄዳል ማለት ነው እና ይሄ ሁሉ ሰው ባለበት ቤት ውስጥ አንድ አይነት ሐሳብ እንድናስብ ምንም ነገር እንዳንጋጭ ኤክስፔክት አይደረግም። ነገር ግን ባያዝ እንዳይሆን እኔም ተነስቼ ለምሳሌ ወር ወንድሜ አብርሃም ወር ለይኩን ወር ዶክተር ቶሎሳ ዝም ብለን እንትን እንዳናደርግ ሌላው ሰው ላይ ኢምፖዝ እንዳናደርግ let's say if I feel bad about አሁን በግልጽ ተናግሬያለሁ። አሁን በግልጽ የተናገርኩት እኔ ለምሳሌ ሳልደብቃችሁ የምናገረው ምንድነው የሰዎች ተሳትፎ በጣም አናዶኛል፣ አበሳይቶኛል። ነገር ግን ስራውን ግን አልተው። ምናልባት ስራውን ብተው እኔ የሚያስተወኝ ስለ ገንዘብ ስላጣን ምናምን የተማረ ሰው ስላጣን ሳይሆን ሰው ያለውን በትክክል ወደፊት መጥቶ አይሰራም እና ያናድዳል። የሰው ጊዜ ይባክናል። ገንዘብ እኮ ኪስ ውስጥ አለ፣ ብር እኮ አለ። ነገር ግን ሰርተህ አምጣልኝ የሚል አይነት ማይንድ ሴት ነው ብዙ ሰው ጋር ማየው። ለምሳሌ ፋም ቬሪ ኦነስት ማለት ነው። ይሄ ያጋጨኛል ከዚህ ቤት ውስጥ ካሉ ሰዎች እና ምን አድርገን እንፍታ እስቲ መጀመሪያ ይሄንን። ወይ ሰው ከሰው የማይገባ ነገር ጠይቀን ሊሆን ይችላል። እሺ 5 ቀን እንሰብሰብ፣ በጣም ብዙ ሊሆን ይችላል ያልተለመደ ነገር። ይሄ ማህበረሰብ አብዛኛው ማይፈልግ ከሆነ እንቀንሰዋለን አይነት ነገር እንደዛም ኢምፕላይ እየተደረገ ስላለ በተለያየ ጊዜና ይሄን ግን ኮሚቴ ቢያየው መጀመሪያ ለምንድን ነው በየቀኑ የተወያየ ነው? ለምን አስፈለገ? ይሄንን በደንብ ልናምንበት ይገባል። በጣም እንዳነሰ ነገር አድርገን እንዳናየው በየቀኑ የምንጨቃጨቀው ምንድን ነው የሚል አይነት ቲንኪንግ እንዳይመጣ በየቀኑ ስራ ነው እየሰራን ያለ ነው እንጂ በየቀኑ ተራ ወሬ እያወራን አይደለም። ስለዚህ ስራው የጋራ ከሆነ ስራውን የኔ ብሎ የተቀበሉ ሰዎች ወደፊት መጥተው ስራ መስራት አለባቸው ማለት ነው እና ለምሳሌ ሴሽን ሊድ ማድረግ እኔ ዛሬ ማድረግ አልፈልግም ነበር፣ ግን በቂ ሊድ የሚያደርጉ ሰዎች አላገኘሁም። 972 ሰው ደግሞ ተመዝግቧል። አሁን ይሄ መስተካከል አለበት። ግጭት ኦልሬዲ ተፈጥሯል። ይሄን ግጭት የሚፈታ አካል ያስፈልገኛል ማለት ነው። which is a kind of committee። ለምን እነኚህ ወጣቶችን በኋላ ስራ ሲጀምሩ በጣም ነው የሚቸገሩት። ገና ይጣላሉ። unnecessarily ከሰው ሊጣሉ ነው። ለምን ምናየው ወርክ ፎርስ አብዛኛው ምናየው አባላት I'm sorry to say ስነ ስርዓት የሚከተሉ አይደሉም ብዙዎቻቸው እና ዝም ብለን ግን ሰው ብሌም እንዳናደርግ የኛ ጥፋት ሊሆን ስለሚችል ኮሚቴ አዋቅረን ለምሳሌ ለይኩን አግዛለሁ ብሎናል። አሁን very good ለይኩንን የምታግዙ በዚህ አጋጣሚ yes ብላችሁ ብትጽፉ ኦኬ። ከዛ በደንብ እንነጋገር። ከአንዳንድ ወደ ስራ አይደለም እንሄደው፣ በደንብ ብሬንስቶርም እናደርጋለን እና እንሸራሽራለን ሐሳቡ then when something happens ይሄንማ ባለፈው ተነጋግረናል፣ እንዲህ ነበረ፣ እንዲህ አይነት ችግር ስለነበረ ይሄ እኮ እንዲህ ነው የተፈታው ከዚህ በፊት፣ ይሄንማ ቀድመን ተነጋግረናል። አልፍዶ ለሚመጣ ሰው 5 ደቂቃ ካረፈደ 100 ብር ነው ተስማምተናል እንላለን። አውቆ ነው የገባው፣ በቃ የሱ ጥፋት ነው ወይ በግልጽ አቅሙ በላይ ከሆነ ይንገረን ብለናል። እዚህ ወይ አግሬድ እና ሴሽን ሊድ የሚያደርግ ሰው ከቀረ በጣም እንትን ነው ላይክ ያስቀጣል ብለናል። ወርና ይሄ ደግሞ ኃላፊነትም ሰዎች እንዳይሸሹ እንዳያደርግብንም ይጠቅማል ማለት ነው እና ፐኒሽመንትን ብቻ እንደ ሞቲቬሽን ፋክተር እንዳንጠቀም። ስለዚህ ማገዝ የምትችሉ ሰዎች yes በሉን እና ጻፉ። ኦኬ አግዛለሁ እዛ ኮሚቴ ላይ ገብቼ ልምድ የለኝም ግን እስቲ አብሬ ላግዝ የስራ የኔ ስለሆነ ትላላችሁ ማለት በዚህ ሙያ ሰለጠን ላንሆን እንችላለን። ግን ሽምግልና ወርና ምን ሰው ሰፈር ውስጥ ሲፈጠር ደግሞ እንዴት እንደምንፈታ ይታወቃል።
ቅድም እንደተባለው ነው። ደንብ ካለ የተስማማንበት ህግ ካለ ግጭትን ለመፍታት ቀላል ነው። አንዳንዴ ግን ያልተጻፉ ህጎች ይመጣሉ። ለምሳሌ ግልጽ የምናውቃቸው መሳደብ፣ ስነ ስርዓት አለመጠበቅ፣ አርፍዶ መምጣት፣ ወይ ስራ ለመስራት ክፍያ በጊዜ አለመክፈል፣ እንደዚህ ኮራፕት የሆኑ አይነት ነገሮች ላይ ኤንጌጅ ማድረግ፣ ሌትስ ሴይ በጣም ፖለቲካ የሆኑ ነገሮችን ቤት ውስጥ ማራመድ ሊሆን ይችላል። ይሄንን ቀድመን ለይተናል። የሚፈታበት መንገድ አለ። ይሄ ኮሚቴ ነው ያን የሚያደርገው። ፊኒሽድ ኮሚቴው ለግሩፑ ፕሮፖዝ ያደርጋል። ምናልባት ለኮንሰልተንሲ ቲምም አድርጎ ምናምን በጣም ከፍ ያለ ጥፋት ከሆነ ማለት ነው። እኔ የስራው ማነቆ ሆኜ እንዳልመጣ፣ ለምሳሌ እኔ ራሴ ሀሳቡን ወደፊት ያመጣሁት ሰው እኔ ራሴ መጥቼ ማነቆ አምጥቼ ነው እንቅፋት እንዳልፈጥር ታናውቀው ነው። በተለይ ትንሽ ሰው ልምድ እየኖረው ሲሄድ ምናምን ኢጎ እንትን ያደርጋል፣ ቢውልድ ያደርጋል። ካለኝ ኤክስፒሪየንስ ሰው ትንሽ የሆነ ነገር ላይ አውቶሪቲ እየተሰማው ሲሄድ ራሱን ወደ ላይ ከፍ ያደርግና የማይነካ ፖዚሽን ላይ አይነት ይሄዳል። ሌሎች ላይ ችግር ይፈጥራል። ሳናውቀው የሌሎችን ስሜትም ልንጎዳ እንችላለን። ለምሳሌ እኔ ማለት ነው አሁን ያየሁት ነገር እና so I need to be corrected። ሌሎችም ሰዎች ኮሬክት መደረግ አለባቸው። how do we do that? ስትራክቸርድ የሆነ ነገር እስኪመጣ፣ ህጋዊ የሆነ ነገር እስኪመጣ ድረስ ፍርድ ቤት የሚወስደን ጉዳይ ሊመጣ ይችላል። ለአሁኑ ግን በህዝባችን እሴቶች፣ በሽምግልና፣ በጓደኝነት፣ በኮሚቴ ይፈታል አለመግባባት ማለት ነው። ስለዚህ ይህንን ማገዝ የምትፈልገው አይ ነው it might sound a little bit a lot of work ግን አይደለም። መኑይ ቀድመን ተነጋግረን ስለምንሄድ ብዙ ስራ አንጭንባቸውም እና ምንም ሳይኖረንም ዛሬ ድረስ መተናል 4 ወር ሙሉ ማለት ነው። ቀስ በቀስ ስራው መሬት ሲያያዘ ስለሚሄድ ቀላል ይሆናል። ግን የሚሰራ ኮሚቴ ያስፈልገናል። አሁን አንድ ሰው አግኝተናል ላይ ሌሎቻችሁ እዛ ላይ ወንድሜ ዘማች የስ ኦኬ ያልከው የስ ማለት ነው። ዘማች የስ ማለት ፈልገህ ነው ኦኬ ያልከው? ይቅርታ አንድ ስክሪን ካንተ ሳይድ ይገባ ስለነበረ ነው እንትን ያረኩት ሚውት ያረኩት። ስክሪን ሼር አድርገህ ነበር። ዘማች መናገር ትችላለህ ወይ በጽሁፍ ንገረኝ። ሌሎቻችሁ ኦኬ እሺ፣ ዘማችና ላይኩን አሉ። ለአሁኑ 2 ሰው አለን ማለት ነው። እስቲ ሌሎቻችሁ ሀሳብ ጨምሩበት ባካችሁ፣ ልምድ ጨምሩበት። እኔ ብዙ እንዳልናገር አድርጉኝ። አበባ አለ፣ በጣም አሪፍ 3 ሰው ቴንክ ዩ በጣም አለማየሁ በጣም አሪፍ። ኮንፍሊክት ማኔጅመንት ነው እንግዲህ ከስልጠና እንጀምራለን። ከመተዳደሪያ ደንብና የኮድ ኦፍ ኮንዳክት ጀምረን ቀስ በቀስ መጀመሪያ የማሳወቅ በደንብ ግልጽ እንዲሆን ማለት ነው። በደንብ ግልጽ እንዲሆን ከእያንዳንዱ ሰው እንደሚጠበቅ ግልጽ አድርገን ጽሁፉ ላይ ካስፈለገ ሁሉ ሰው አንብቦ አክሴፕት የሚያደርግበትን መንገድ ክሬት አድርገን ቀስ በቀስ ማለት ነው። then if something happens we know how to react። ያ ሄዶ ያው አንዳንዴ ፓኒሽመንት ያስፈልጋል። እቻለሁኝ ሰዎች ሶሪ ኦኬ አብርሃም አይመችኝም ብሏል። አለማየሁ ማለት ነው። በቃ ስለዚህ 4 ሰው አለን። አንድ ሰው ብቻ ወንዶች ብቻ ሆኑ። ሴቶ አባላትም ቢኖሩን ጥሩ ነበር። ወንዶች ብዙ ጊዜ ተስማምቶ ሲወስኑ ጥሩ አይደለም ይባላል። እና ቀየት አድርጉልን። በጣም አሪፍ ወንድሜ ዘማች በጣም አመሰግናለሁ። እና ሴቶች በፈቃደኝነት ስንት ነው ያሉኝ? ቤት ውስጥ ስንት ሴቶች ነው ያሉት? ያ በብዛት ወንድ ነው የመጣው እኮ ምን ማድረግ እንዳለብን እንጃ። ሰላምና ኪዲ ነው ያላችሁት። ኪዲ ኦልሬዲ በጣም ብዙ ስራ ነው ያለባት። ላላ አለች።
መስከረም መስኪ ያለሽ መስኪ የዲዳዋ ነሽ ወይስ ሌላ መስከረም ነሽ? መስከረም ሰላም መስከረም ኪዲ ላይ ስራ እንዳላበዛ እሷን ማድረግ አልፈልግም። ሰላምን በጣም ቢዚ ናት፣ ብዙ ስራ ነው የምትሰራው። አሁን ደግሞ ከነ ኢሳሚና ዲቦራ ጋር የሚሰሩት ስራ ስላለ ሰላምን እና ኪዲን ሪዘርቭ ማድረግ ነው ፈልገው። ላላም መስኪ የእንትና የዲዳዋ ነሽ ወይስ ሌላ መስከረም ነሽ? የህግ ባለሙያዋ መስከረም ፎቶም አላረጋችሁም እና አንዳንዴ ሰው ያው እንግዲህ ተመሳሳይ ስም ያለው ያሳስታል እና መስከረም በድምጽ መናገራችን ብንተዋወቅሽ ጥሩ ነው እንዳልሳሳት። ከሌላ መስከረም ጋር እያስተዋወቅኩሽ እያመሳሰልኩሽ ነው ያለሁት። ምናልባት ተስቼ ከሆነ እምቢ ብሎ ነበር እንትኑና ፐርሚሽን ስለሚፈልግ መስከረም ነኝ ፍቄ ነኝ። የዲዳዋ የሳ ነኝ። እዴ አንቺ እያለሽ ታዲያ እኔ አንቺን ቶፒክ ይቅር በይኝ። ይቅርታ ይደረግልኝ አላየሁም መኖርሽን። አይ እናንተን እንደውም ኤክስፐርቱ አሁን በደንብ መታወቅ አለብሽ። እዚህ ቤት ውስጥ እስካሁን ድምፅ አጥፍተሽ ነው ያለሽው እና በአንድ እንደውሽ ንገሪያቸው፣ ይገባቸዋል ለምን እንዲህ እንዳልኩ ይገባቸዋል። ማንነትሽን ንገሪያቸው አልኩኝ። ያው የኛ በእንትኑ ነው ትንሽ ኮንፍሊክቱ በጣም እንግዲህ በብዙ መንገዶች ሳይፈታ ቀርቶ የመጨረሻ አማራጭ ላይ እኛ ጭራሽ ልናባብሰው እንችላለን። ኮንፍሊክት የፈታን መስሎ ኮንፍሊክት እንዳንፈጥር ከመስከረ ታዋቂያቸው ነው ከምናገር አንቺ ትናገር። እሺ መስከረም ደሳለኝ ይባላለሁ። ያው የህግ ባለሙያ ነኝ። ለዛ ነው የእናንተ ቶፒክ ያለው ህግ ባለሙያዎች ኮንፍሊክት ማኔጅመንት ላይ ሰማው ኢንቮልቭ እናደርጋለን። ነገር ግን ያው ይለያል የኛ ፍርድ ቤት በኩል ያለውን የህግ ባለሙያ እሷ አለች። አንድ ባለፈው ራሱን ያስተዋወቃለ። ሁለት ሰዎች አሉን ማለት ነው። አንድ ሃይስኩል ነው የተማርነው እኔና መስኪና ብዙ ነው የምንተዋወቀው። ጎበዝ ናት፣ በጣም ጎበዝ ናት። እና መስኪ ግሩፕ ውስጥ ግቢያ ብገባ ደስ ይለኛል። አንቺ እያለሽ እሺ አይሉም ሌሎቹ። ችግሩ ታውቃለህ ፍቄ፣ ትንሽ አስቸጋሪ ነገሩ ጊዜ ላይ ነው። ብዙ ኢንጌጅመንት አለኝ አሁን እና ችግር የለውም ጊዜ we try to be really very እንትን attentive to your time እና ከ30 ደቂቃ በላይ በሳምንት እንዳይጠይቅሽ ነው የምናደርገው። አንድ 4 ቦታ ነው አሁን ኢንጌጅመንት የሚገርመና ትንሽ 30 ደቂቃ በአንድ ሳምንት። በዚህ አጋጣሚ አንቺን በደንብ እንድንተዋወቅሽ 30 ደቂቃ እሺ፣ በ15 ቀን 30 ደቂቃ እናድርግ። እሺ እሞክራለሁ። በቃ ያው እንትን ላለማለት ብዬ ነው። ትንሽ ያው ሰው ኃላፊነት ተቀብሎ በደንብ ካልሰራ እንትን አይፈጥርብሽማ። ኮንፍሊክት ኦፍ ኢንተረስት የለውም አይደል? እንዲህ ማገዝሽ ከስራሽ ጋር ችግር የለውም። ስለዚህ በኮሚቴው በተቻለ መጠን ታይምሽን አቴንቲቭ ይሆናሉ። ለምን ባለሙያ ሲኖረው አሪፍ ነው ሁሉ ጊዜ እና በዛ አምናለሁ። በዚህ ነው ቤት ውስጥ ያሉትን ሰዎችን በደንብ ማወቅ አለብን የምንለው የሰውን ኤክስፐርቲስ መውሰድ እንድንችል እና ሲሞክሪውና ኢፍ ዩ ካን ኖት ማኔጅ ኢት በሌላ ሰው እንተካልሻለን። እሺ ፍቄ፣ ነገራችን ላይ እስካሁን ምንም ኮንፍሊክት አልተፈጠረም እስካሁን እዚህ ቤት ውስጥ ምንም አይፈጠርም። በጣም ስርዓት ማርፈድ ብቻ ነው እስካሁን ያለው ችግር እና ዝም ብሎ ማዳመጥ ነው። እና ቴንኪዩ። እነኚህ 5 ሰዎች ይበቃሉ ለጊዜው። ወንድም ላይኩን አንተ ሊድ ብታደርገው ግሩፑን። መስኬም አለች የህግ ባለሙያ አለ። ሌሎችም ሰዎች እንጨምርላቸዋለን። በተቻለ መጠን በአንድ ሳምንት ከ30 ደቂቃ በላይ ጊዜ እንዳይወስድ ጥረት እናደርጋለን።
እዚህ አቴንድ ከምታደርጉት በተጨማሪ ከ30 ደቂቃ በላይ እንደ አንድ አባል እንደ ከእናንተ የሚጠበቀው እንደ ሌላው ሰው የሚጠበቅባችሁ ታይም ኮሚትመንት አለ። ካስፈለገ እዚህ በምንሰበሰብ ሰዓት ከጎን የእናንተን ሰዓት እናደርጋለን ማለት ነው። ዳብል ታይም ኮሚትመንት እንዳይሆንባችሁ እንደዛ ለማድረግ እንሞክራለን። ግን እመኑኝ ይሄ እጅግ የሚጠቅመን ስራ ነው። ምክንያቱም ብዙ አይነት ተቋማት በጣም ትልልቅ ተቋማት ሲበላሹ አይተናል። በኮንፍሊክት በሁለት ሰዎች በሶስት ሰዎች ኢጎ ምክንያት በጣም ብዙ ዋጋ እንከፍላለን። የኢትዮጵያ ሕዝብ ዋጋ ሲከፍል ኖሯል። በተለያየ መንገድ ዝርዝሩን መንገድ አይጠበቅብኝም እና ለዚህ ቤት ግን ካሁኑ ይሄን ያህል ከተነጋገርን ካሁን ኮድ መሰረታዊ ኮድ ኦፍ ኮንዳክት አለ። እሱን ሪል እኔ የሰራሁት አይደለም፣ ከኢንተርኔት ዳውንሎድ የተደረገ ነገር ነው። እሱን እንደመነሻ አድርጋችሁ ወደኛ እንዲመች ተደርጎ ሪፋይን መደረግ ይችላል። ለምሳሌ ዋና ከአባላት የሚጠበቁ ያለው ምንድነው? በሰዓቱ መገኘት፣ ስራዎችን መስራት፣ መክፈል ያለብን ክፍያ መክፈል፣ ቲሙን ማገዝ ነው። የኔ ብሎ ስራውን መቀበልና በእኛ ምክንያት ስራው እንዳይጎተት ማድረግ። በስራ ላይም ደግሞ የሚፈጠር አለመግባባትም ቢመጣ በልበ ሰፊነት አሁን ኮሚቴ አለ። ምናልባት እኔ የሆነ ነገር ሳልናገር ሳላውቀው የአፍ ወለምታ ከተፈጠረ ዩኖ ዋትዱ ማለት ነው። ማንን እንደምናናገር ይታወቃል። እነኛ 5 ሰዎች ናቸው የሚያግዙ። ዘማች ላይኩን አበበ አለማየሁና መስኬ እነሱ ጋር ኮንታክት እናደርጋቸዋለን። እንዲህ ፊል አድርጌያለሁ ነው እዚህ ቤት ውስጥ በጣም ብዙ መስራት ፈልጋለሁ፣ ግን ይሄ ጉዳይ አሳስቦኛል ብለን በግልጽ ለነሱ እነግራለን። አሁን ፐብሊክሊ ነው የተናገርኩት። ይሄን ስራ ለመስራት እያስቸገረኝ ያለው ቅድም እንደተናገርኩት የአባላት ተሳትፎ ነው። ባይከፍሉ እንኳን ምንም ባይከፍሉ እንኳን በቦታው በመገኘት ስራውን በመስራት ፓሽን ማሳየት ከአብሮነቱ ከገንዘብ በላይ እንዳለ ስለምናውቅ ማለት ነው። እና ይሄ ግን ኦልሬዲ ኮንፍሊክት ስለሆነ ግጭት ስለሆነ ኮሚቴው መፍትሄ እንዲፈልግበት ለዚሁም የሚሆን የሆነ መሰረታዊ የሆነ ኮድ ኦፍ ኮንዳክት ተደርጎ አባላት እንዲስማሙ እና የማይተገብሩ ከሆነ ሳሚና ዲቦራ ያግዙናል። ለይተን ወደ ቅጣትና ወደ ሌሎች እርምጃዎች እንሄዳለን ማለት ነው፣ ስራው እንዳይበላሽ። ይሄ ነው ያለኝ። ስለዚህ እስቲ ሌላ ሀሳብ አስተያየት ጨምሩበት። አሁንም ምንድነው ሊያጋጨን የሚችለው ነገር? እኔ ለምሳሌ ያልኳችሁ ታይም ብያለሁ። ታይም ኤንድ ፓርቲሲፔሽን ይሄ በጣም ለእኔ እጅግ መሰረታዊ ነገር ነው እና የሚያበሳጨኝም ስለሆነ ነው የምናገረው። ጊዜ ማክበርና ስራ ማገዝ። ባይከፍሉ ምንም አይደለም፣ ወይ አንደርስታንድ ገንዘብ እጥረት ሊሆን ስለሚችል። ስራ አለማገዝ ግን ስንፍና ነው። በቃ ይቅርታ አለመጠየቅ ስብሰባ ላይ ቀርቶ ዝም ብሎ መጥፈት ምንም ለኛ ክብር አለመስጠት ነው ብዬ የምረዳው። ሶሪ ቱ ሴይ እና ይሄንን እንትን እንድናደርግ ያስፈልጋል በደንብ። ያ ኤግዛክትሊ መስኬ ተቀብለዋለች። አብይ ሰተናታልና ያው በጣም ለሷ ታይም አቴንቲቭ ሆነን ስራው እሷ ላይም ጫና ሳይፈጥር በሚጠቅም መንገድ እንዲሰራ ህጋዊ ነገሮችን ተከትለን እንድንሄድ በዚህ አጋጣሚ ይጠቅመናል እና እኔ በእኔ በኩል ማየት ያለብኝን ጨርሻለሁ። ሜቢ ሀሳብ መስጠት የምትፈልጉ ሎሚ ቱ ስፒክ በሉኝና ብዙ እንዳልናገር አድርጉ። አንድ ሰው ጭራሽ የሚያግዘኝ ሰው ቢኖር እኔ ወደ ሌላ ሚቲንግ ሄዳለሁና ያ አሁን ዋና ምንድነው እሱ ኮሚቴ ዋና ፎርምድ መሆኑ ነው መሰረታዊ እንትን። እናንተም ተነጋገሩ እርስ በርስ። ለእኛም መነሻ ምን ሊሆናችሁ የሚችል የተስማማንባቸው ጉዳዮች አሉ ለዚህ ቡድን ለኮሚቴው ማለት ነው። ለምሳሌ እዚህ አባላት ውስጥ እዚህ ቤት ውስጥ እዚህ ስራ ውስጥ አብሮ ለመቆየት ከእያንዳንዱ አባል ምን እንደሚጠበቅ መሰረታዊ የሆነውን ነገር ተናግረናል። ለምሳሌ አቴንድ ማድረግ ውይይቶች ላይ አንደኛ ብዙ አይነት ታስኮች እንሰጣለን። ታስኮቹን መስራት ነው። መክፈል ያለባቸውን ትንሽም ብትሆን ክፍያ መክፈል አለባቸው እና በየአካባቢ ላይ ያሉትን ግሩፖች ማገዝ አለባቸው። ለምሳሌ መሰረታዊ ነው። በቃ ሐዋሳ ያለው ቲም ሲገናኝ ሁሉም አባላት ነው መገኘት ያለባቸው፣ መለመን የለባቸውም ለዚህ።
ስብሰባ ኑ ተገኙ እንወያይ፣ ስለ ግጭት አፈታት እንወያይ ስንል መጥቶ ማይወያይ አካል ነገ ከኔ ጋር ሊጣላ ነው፣ ወር ከሌላ ሰው ጋር ሊጣላ ነው። ወደ ኋላ ይጎትቱናል። ታቻለው ብዙ ጊዜ የተቸገረው ምንድነው? ስብሰባ የማይመጡ ሰዎች ናቸው ወደ ኋላ ነው የሚመልሱን ሁሌ ውይይት አካል ስላልሆኑ ማለት ነው። እና እናንተ እንደ ግሩፕ ለምሳሌ ይሄ አራቱ ስብሰባ ላይ መገኘት፣ ስራዎችን መስራት፣ ክፍያ መክፈል፣ በአካባቢ ላይ ያሉ ግሩፖችን ማገዝ መሰረታዊ ነው ብለን ተስማምተናል። ቅዳሜ ቀን ስብሰባ የሚቀሩ ከሆነ 500 ብር ቅጣት አለ፣ ተስማምተናል። አሁን ያለው የአዲስ አባላት ክፍያ 10,000 ብር ነው ብለን ተስማምተናል። ይሄንን ማይቀበል አካል ኦር አንዱ ሰው እንበልና 5,000 ብር ከፈለ፣ 5,000 ብር ከፈለ ግን ስራ ላይ አይሳተፍም። ታቻ ስራ ላይ አይሳተፉም፣ ግን ላይክ ማአት ነገር ነው ከመጡ በኋላ ዲማንድ የሚያደርጉት ማለት ነው። እና እንደዚህ አይነት ሰዎችን ማስተናገጃ መንገድ በደንብ በተሰይ ተመዝግበው ሲመጡ የመመዝገቢያ ነው፣ የሚመለስ ብር አይደለም። መሄድ ፈልጋለሁ 10,000 ብሬን መልሱልኝ ቢል አንድ ሰው የሚመለስ ገንዘብ አይደለም የሰጠናቸው፣ ነግረናቸዋል ፍሮም ዘ ቢጊኒንግ ማለት ነው። አክሲዮን አይደለም የገዙት፣ ግን በኋላ አክሲዮን በሚገዙ ሰዓት ኮንሲደር እናደርጋለን ተባብለናል። አሁን ይሄ ትንሽ ለአሰራር እንዲያመች ኮሚቴው ያግዘን፣ አንድ ገጽ ሁለት ገጽ የተጻፈች እያንዳንዱ አባል ማሟላት ያለበት፣ ምናልባት ቅድም ማየታችሁ ሊሆን ይችላል፣ ሼር አድርጌው ነበረ ኮፒ አድርጌ ማለት ነው። እዚህ ጋር ሜምበርስ ሪስፖንሲቢሊቲስ የምትል የተጻፈ ነገር አለ። አሁን ይሄ የቀረው መፈረም ወር ምናምን ነው እንጂ የቀረው እዚህ ጋር ብታዩት ሜምበርስ ሪስፖንሲቢሊቲ ተብሎ የተጻፈ አለ። pay the required payment fee, attend all trainings and meetings, complete all tasks, maintain quality LinkedIn profile, ምናምን clearly communicate your goal ምናምን ብለን የተስማማ ነው አለ። አሁን ይሄ ግን መጽሐፉ ያን ያህል ቫልዩ የለውም ሰዎች እስካልተከበሩት ድረስ። ምንም ነገር የተጻፈ የሌለ ነው የሚያስመስለው አንዳንድ ሰው። ለምን አላዩትም ነገሩ። እና ገንዘቡ ለምን ዓላማ ይውላል እዚህ ጋር ተጽፏል። ለምሳሌ ጉዞ ካለ ለጉዞ ወጪ ይሆናል፣ ለአዲስ ለተቀጠሩ ልጆች ደሞዝ ይሆናል፣ ለተለያዩ ስብሰባዎች ላይ የቢዝነስ አይዲያ ፒቺንግ ላይ አባላቱን ለእንትን ለማድረግ ለምሳሌ ሻይ ቡናና መሰረታዊ ወጪ ይሆናል፣ ለዌብሳይት ለሌላ ፕሮሞሽኖች ይውላል፣ ለህጋዊ ጉዳዮች እንጠቀምበታለን ብለናል። አሁን አይ ዶንት ቲንክ ሰዎች የሚያነቡ አይመስለኝም። አሁን ይሄ ነው አንዱ ችግር እየፈጠረ ያለው፣ ስብሰባዎችን በደንብ አለመከታተል፣ ከእኩል እየተራመድን አይደለም ማለት ነው። እና ኤኒዌይስ አንድ ሰው እኔ ለዛሬ ማድረግ ያለብኝን ሚሽን አኮምፕሊሽ አድርጌያለሁ። ኮሚቴ ፎርምድ ሆኗል፣ 5 ሰው ያሉበት። በጣም አመሰግናለሁ። ለእኔ አሁን ቱዴይ ኢዝ ደን የዛሬ አጀንዳ የነበረችው እቺ ነች ሀሳቤ ውስጥ። ትላንትም ተናግሬያለሁ በነበረን ስብሰባ ላይ። አሁንም ሴሽን ሊድ የሚያደርግ ሰው ችግር ነበረ። we have to come in and አንዳችን ሌላውን ማገዝ አለብን፣ ከአቅማቸው በላይ ሆነው ቀርተው ስለሚሆን ማለት ነው። እና ሴሽን ሊድ ማድረግ በጣም ያስፈልገናል። ሳሚ ወንድሜ ዛሬ እርግጠኛ ነኝ ትንሽ ልምድ ወስደሃል። ከዛሬ በኋላ ሴሽን ሊድ አድርግ ከተባለ ትማራለሽ ከኛ ጋር። ዶንት ኤክስፔክት የተለየ ነገር እንትን የለም እዚህ ቤት። አሁን ያየኸው አይነት ነው። ምንም like there is no such የሆነ I don't know። ሳሚ አለ እንዴት ተሰማ? አሁን ዛሬ የነበረው ስብሰባ ያስጨንቃል? ኧረ ሳሚ ድምፅ አይሰማኝም። አሁንስ አይሰማም? አሁን ይሰማል። እንዴት አገኘው ውይይቱን ዛሬ? በጣም ኢንፎርማቲቭ ነው ፍቄ፣ በጣም አመሰግናለሁ። ልምድ ወስጄበታለሁ። አይ ሆፕ ኔክስት ሴሽን ሊድ ለማድረግም ፍቃደኛ ነኝ። ያግዙሃል። እዚህ ቤት ውስጥ ያሉ ሰዎች በጣም አሪፍ ናቸው እና ብዙ አይነት ኮሚቴ አለ። አሁን አንድ ሰው ቅዳሜ አርፍዶ መጥቶ 5 ደቂቃ ያረፈደ 100 ብር ነው ብለን ልናጸድቅ ነው እና እምቢ ካለ ኦኬ መስከረም ጋር ሄድ ትለዋለህ። አንተ ላይ እንዳያበዙ ወቀሳ እንዳያበዙ እና በዚህ አይነት ነው ላይክ ገና ነው በትክክል ገና ኮንትራት ባልፈረማችሁም ለእናንተም ግን የኢትዮጵያ ስራ ምን አይነት እንደሆነ እንድታይ ባለፈው ኪዲ በጣም ጥሩ አድርጋ ገልጸዋለች። መኪናው የሄደ ጎማውን እየሰራን ነው ብላለች እና በ3 ጎማ ቤት መኪና ገጥሞ ያውቃል ቸርኬው ላይ ጎማው ፈንድቶ
እና እየሄደ ነው ግን ሳይቆም ነው የሚሰራው ማለት ነው። እና ኤኒዌይስ አሪፍ ነው ለሌሎች አባላት። ያው የተለየ ሳሚ የሚያደርገው ነገር የለም ኦር ቪዲዮ ላይ የምናደርገው ነገር የለም። ስራው የጋራ ስራ የሁላችንም ስራ ነው። ለዶክመንቴሽን እና ፎሎ አፕ እንዲያመች ፎርም አለ። እኔ አሁን ለሳሚ ሼር የማደርገው ፎርም አለ። አንድ ኤክሴል ፎርም አለ። እዛ ፎርም ላይ የእያንዳንዱን አባል ፉል ኔም፣ ኢሜይል፣ ፎን ነምበር የከፍለው የሚያውቁ ከሆነ በባንክ ላይ የከፈሉት ብር ብዛት ይሞላል። እንደገና እስከዛሬ የነበሩትን ቅዳሜ ስብሰባዎች በሙሉ አቴንድ አድርገዋል አላደረገም ብሎ ይጠይቃቸዋል። እዚህ ቤት ይጠይቃል በግልጽ። ለምሳሌ በሳምፕል እኔ አሁን የኔን ቢሞላ ፈቃዱ ረታ አለማየሁ ብሎ ከጻፈ በኋላ ክፍያ ከፍሏል። አዎ ምን ያህል ብር ነው? 2000 ብር ነው የከፈልኩት እስካሁን እና ሁሉንም ስብሰባዎች አቴንድ አድርጓል። አዎ ስራዎችን እያገዘ ነው። አዎ የስ እንደዚህ አይነት ሆነስትሊ ቅዳሜ ሚቲንግ ሚስ አድርገህ ከሆነ ስንት ሚቲንግ ሚስ አድርገሃል በግልጽ መናገር አለብህ ወይም መናገር አለብሽ ማለት ነው። ሆነስት መሆናችንን በትክክል እንትን የምናደርግበት ዲሞንስትሬት የምናደርግበት አጋጣሚ እስከዛሬ የነበሩትን የቅዳሜ ስብሰባዎች ሙሉውን ተሳትፈናል አልተሳተፍንም የሚለው ምንዋሽ ከሆነ ኢትስ ኦኬ፣ ራሳችንን ነው የምንዋሸው። እውነት የምንናገርም ከሆነ ሆነስት ሆነን ለራሳችን ላወጣነው ህጎች ነው የምንገዛው ማለት ነው። ስለዚህ መስክ እንትና ዲቦራ እና ሳሚ ቺን ፎርም በመሙላት ይጀምራሉ። እኛ አባላት ነን እንግዲህ ላይፋቸውን ኢዚ የምናደርገው ማለት ነው። ኦኬ ስራ ሰርተናል። በአካባቢው ስብሰባዎች ላይ የተሳተፍን ያለ ነው። ክፍያዎች ከፍለናል። አሁን ያለብን ኃላፊነት ሪስፖንሲቢሊቲያችን ምንድን ነው? በግልጽ መናገር አለብን። ላይፋቸውን ኢዚ ማድረግ አለብን። ልጆቹን የእንትን ስራ እንዳይሆንባቸው የሆነ ምንድን ነው የማባረር አይነት አለ አይደል? ወንጀለኛ የመፈለግ አይነት እንዳይመስል እያንዳንዱ ሰው ይሄን ጥያቄ ተጠይቋል። ይሄ የኔ ቢዝነስ ነው ወይስ አይደለም? ይሄ የኔ ስራ ነው ወይስ አይደለም ብሎ እያንዳንዱ ሰው ራሱ እንዲጠይቅ ተደርጓል። ያንተ ስራ ከሆነ ምንድነው እየሰራህ ያለው? ምክንያቱም አንዴ ከፍለን ተመዝግበን ገባን ዘን የተለያዩ ስራዎች የተሰጡን ያሉት እዛ ላይ እያገዝን ነው ያለነው። ለምሳሌ ኢዚየስት ዌይ ኦፍ ስራውን ማገዝ ፕሮሞሽን ማድረግ ነው በማህበራዊ ሚዲያ ላይ ኦር በምንሰራበት ቦታ ባለንበት ከተማ ላይ ተገኝተን ከአባላት ጋር በመወያየት ስራው እንዲያድግና እንዲሰፋ ማድረግ ነው። ምክንያቱም ሞጆ ብንጀምር ሞጆ ብቻ አይደለም ሁሉንም የኢትዮጵያ ክፍል የሚመለከት ስራ ነው የምንሰራው። ቀስ በቀስ ኤክስፓንድ እናደርጋለን፣ ሙያ እንቀይራለን። አሁን አኒማል ፊድ ላይ ያለነው ቀስ ብለን ንብ እርባታ አለ፣ የአትክልት ምርት አለ፣ የሰሊጥ ምርት አለ፣ ፋብሪካ ብዙ ስራ ነው የምንሰራው። 900 ምናምን ሰው ያለበት 130 ሚሊዮን የህዝብ ያለው ሀገር ነው የምንናገረው ማለት ነው። ስለዚህ በጣም አታሳንሱት አደራ። ቀስ በቀስ የሚሰፋ ስለሆነ መጀመሪያ አሁን የሚጠበቅባችሁ ስራውን የኔ ብሎ መቀበል ነው። አንዴ የኔ ካደረግን ደግሞ በጊዜና በአቴንሽን ማሳየት ነው የኔነትን ማለት ነው። እና እነኛ ወጣቶች ስራ ይጀምራሉ። አደራ ላይፋቸውን ኢዚ አድርጉላቸው። ኦኬ ሞቲቬትድ ሆነው የተሻለ ሀገራቸውን እንዲያገለግሉ አድርጉላቸው ማለት ነው። ጓሄድ ወንድም ያበበ እንዴት ዋላችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ያው ኔትወርክ ትንሽ ወጣ ገባ ስለሚል ይቆራረጣል። አንተም ሳትወጣ ምናልባት ሀሳብ ልስ ብዬ ነው። ያው ጥሩ እየሄድን ነው፣ እግዚአብሔር ይመስገን። እስካሁን ያው አንተ በምትፈልገውና በምትልን ያክል ለማገዝም ለመስራትም ባንዘጋጅም ያው መንጠባጠቡ ብዙ ቢኖርም ምንድነው እኔ አሁን ሁሌ ትዝ የሚለኝና የሚያንገበግበኝ ያ ቅዳሜ ሊንክድን ላይ የነበረው ሰው ያው ሁሉ ብዛት 700 800 1000 እኮ የገባንበት ቃል ምናልባት ወደ ኋላ ተመልሼ ፕሮፋይላችንን ብታይ 1000 ሰው የገባበት ሁሉ አለ እኮ ሊንክድን ላይ እና ማዕከል ላይ አንተ ሊንክድን ብሎክ ማድረግ ትንሽ ወደ ቴሌግራም ምናምን ስንመጣ ሰዎች መንጠባጠብ ጀመሩ። ከዛ ጠፉ። ለምሳሌ ያሲን ከጋምቤላ ብትወስድ ጠቅላላና የደብረ ማርቆስ ዩኒቨርሲቲ የነበሩትን ደብረ ታቦርን ብዙ ዩኒቨርሲቲ ላይ የነበሩትን ጓደኞቻችን እዛ ላይ የነበሩት ሞቲቬት ነው የመጡት። የት ገቡ ለምን ቀሩ የሚለው ምናልባት ወይ ደግሞ አልተመቻቸውን የምንሰባሰብበት ሰዓት የሚለው እኔ አሁንም ጥያቄ ነው። ለምን አሁን እዚህ ላይ ነምበራችን ብዙ ነው፣ ኦንላይን ያለው የሚመጣ ሰው ትንሽ ነው። ስለዚህ አሁን ሳሚ እና ዲቦራ የሚሰሩት ስራ እንዳለ ሆኖ የማጣራቱ ስራ እንዳለ ሆኖ ግን እስቲ እንደው አንድ ቀን ሁለት ቀን ትላንትናም ስለ የኢትዮጵያን የሮብና የአርቡን ፕሮግራም ፍሪ እናድርግና ወደዛ እንመለስ ያልኩት ካለው ጠቀሜታ አንጻር ብዙ ነገር ሚስ እያደረግን ነው። የማይን ፕሮግራም ሚስ ማድረግ አልፈልግም፣ ምን እያደረኩት ነው። የአርቡን ፕሮግራም ሜንቶሪንጉንም
ስለዚህ እዛም ተመልሰን ልጆችን ቀስቅሰን የማምጣት ጓደኞቻችንን ቀስቅሰን የማምጣቱ ጉዳይ ወደኋላ ትተናቸው መተን ይሆን ወይስ አልፈለጉንም ውስጤ ስለሚሰማኝ እስቲ ለዛ ነው ሮብና አርብን ወደዛ መመለስ የፈለኩት። እዛ ላይ ሀሳብ ሰጥተን ወደዚህ መምጣት ፖቴንሻል ያላቸው ሰዎች እኛ ጋር መምጣት ያለባቸው የቀሩ ስላሉ እነሱን ወደዚህ ለማምጣት ነው። ስለዚህ አሁንም እነዚህ ምዝገባዎችን ስናካሄድ ምን ስንል ሲል ወደኋላ የቀሩ ወንድሞቻችንን ለምን እንደቀሩ ሪዝናቸውን ብናቅ የሆነ ሪዝን ቢኖራቸው ነው መቼ ተመዝግበው የቀሩት። የሰዓት አለመመቻቸት፣ የዲኤት ኮር ብዙ ነገር እኔ እንጃ ብቻ የገሌ እዚህ ጋር ስመጣ እኔ ለዚህ ነው የቀራሁት የሚል ከባለቤቱ ብንሰማ እኛ ከምንገምት ኦር አቅም የለኝም አልተመቸኝም ኦ አልፈልግም ያ ባለቤቱ ጉዳይ ነው። ግን ከባለቤቱ እየሰማን እያጣራን ለእኛም ቁጭትም አይሆንም። ኦር በኋላ ደግሞ የሆነ ቦታ ከደረስን በኋላ ቢመጡ ስለምን እንደውም የኮንፍሊክት ማኔጅመንት የገባው እንደዚህ አይነት እናንተ እኔ እኮ ከእናንተ ጋር ነበርኩ ሊንክድን ጋር ነበርኩ ወይም ደግሞ የኢትዮጵያ ሜምበር ነበርኩ ግን ዛሬ እንደዚህ ስለሆንኩ ነው የሚል ነገርም ወደኋላ እንዳይመጣ ዞሮ ዞሮ የኛው ጓደኞች ወንድም ያው አላማችንም ዞሮ ዞሮ ምንድን ነው ዛሬ ሁለት ሰው ምናልባት ፓርታይምም ቢሆን ስራ አገኙ ብለን ደስ ብሏል ከኛ ጋር ቀጠሉ። ዋናው ስራ ከኛ ልምድ አግኝቶ እነዚህ ልጆች ነገ ለወንድሞቻችን ምን ኮንትሪቢዩት ያደርጋሉ እነሱ አገር ለመረከብ ምን ያክል እናዘጋጃለን ነው ትላንትና ስትል ነበረው። ከዚህ በላይም ልጆች ጨምረን ወደፊት ብናመጣቸውና ለሀገር እድገት ለሀገር ለውጥ ሀገርን ለመረከብ ዜጋን ብንፈጥር የሚል ነውና ስቲል ወደ ተንጠባጥቦ የቀሩ ወንድሞች እህቶችን እንዴት ወደዚህ እናምጣ የሚለው ነገር ስለሆነ እስቲ አንተም ካለ ጊዜ አንፃር እግዚአብሔር ካለ ትምህርት ወደ ማለቅ ነው ወደ ስራ ብትሸጋገርም ከበፊቱ የተሻለ ጊዜ ይኖራል። ስራ ላይ ነው እንጂ የምትሆነው ትምህርቱ ያለቀ ነው። እንደ ድሮ እስቲ አርብን እና ሮብን ወደ ኢትዮጵያ ግሩፕ ተመልሰን እዛ ላይም ትንሽ 30-20 ደቂቃ የደገፍናቸውና ሀሳብ የሰጠን ሰዎችን ወደዚህ የመሳብ የማምጣት ጉዳይ አይጠበቀብን ወይ የሚል አስተያየት ለመስጠት ነው። ቴንኪዩ አበበ በጣም አመሰግናለሁ። የሊንክዲኑ ሙሉ ነው ፕላትፎርሙን የተቀየረው። ሊንክዲን ምን አረገ? በጣም ብዙ ሰው ላይቭ ዲስከሽን እያደረገ ሲመጣ ለእኔ ብቻ ሳይሆን አጠቃላይ ከሰርድ ፓርቲ ካልሆነ እዛው ሊንክዲን ላይ ድሮ እዛው ሊንክዲን ላይ ልክ ቴሌግራም ላይ እንደምከፍተው ሊንክዲን ላይ ገብቼ ከአንዳንድ ነበረ ዌቨር ይዘው ሊንክዲን ክሊክ እያደረገ ይገባል። አሁን እዚህ እንደምትገቡት ማለት ነው። ያንን ፊቸር አነሱት አጠቃላይ ከዌብሳይቱ ላይ ማለት ነው። የኛም ብቻ ሳይሆን የሁሉንም። ያ ነው በጣም ትልቅ መንገድ ነው የዘጋብን። ያው እንግዲህ በሰው በሌላ ሰው እንትን ላይ መንጠልጠል ጥሩ እንዳልሆነ ራስን መቻል እኔ በሀገርም ደረጃ ቢሆን አንዳንዴ ኢንተርኔት ቢዘጋ ወር ዋሬቨር የሆኑ አንዳንድ ዓለም አቀፍ የሆኑ የኛም አንቆጣጠራቸው ግን ከሌላ ሀገር የገዛናቸው ፕላትፎርሞች አሉና ብዙ ነገራችንን ኢንተርኔት ላይ አድርገናል። በተለይ ለእኔ ሊንክዲን ወዝ ላይክ የኢትዮጵያ በቃ ሞተሩ ነው የነበረው። እሱ በሚጠፋ ሰዓት ዌር ሎስት። ግን ይሁን አሁን ቴሌግራም አለ። እቺንም ደግሞ እስኪዘጉብን ድረስ ማለት ነው። ያው የልመና ቤት ነው የሌለ የኛ አይደለም እና በደንብ ጎበዝ ሆነን የራሳችንን ቤት መገንባት መለማመድ አለብን ኢትዮጵያውያን ማለት ነው እና ስለዚህ ይሄ ነው ሁለተኛ የምናደርገው እዚህ ቤት ውስጥ ላሉት አባላት ለምሳሌ 900 ሰው አለ። ከ900 አሁን 29 ሰው ነው እዚህ ቤት ያለው። ከነሳሚ ጋር ኦሎፋስ የምናደርገው ምንድነው? ዊ ሪች አውት ሰውን ከግሩፕ ውስጥ ከማውጣታችን በፊት ለምንድነው እዚህ ግሩፕ ውስጥ አለህ ወይ የሚል ጥያቄ እንጠይቃቸዋለን። ዳይሬክት መሴጅ ማለት ነው። ዳይሬክት መሴጅ እንልክና አለህ ወይ እዚህ ግሩፕ ውስጥ ካለህ ለምንድነው ስብሰባ ላይ ማናይ የሚል ጥያቄ እንጠይቃለን። ከዛ they have the chance to decide yes or no በፍጥነት እዛው ከአንድ ሰው ጋር ዲያሎግ ስናደርግ መዋል ሳይሆን ከዚህ ግሩፕ ውስጥ ልናወጣ ስለሆነ ግሩፕ ውስጥ ከሆንክ ይሄን አሟላ ካልሆነ ትወጣለህ የሚል ቶሎ ብለው በአንድ ቀን ውስጥ እንደዚህ መጥቶ ግሩፕ ውስጥ እንዲነግሩን ማድረግ አለብን ማለት ነው። or we are going to create another group ይሄ እንዳለ ሆኖ ሌላ ግሩፕ ነው የምናደርገው እና የኤስ ኢትዮጵያ ስራ ለ5 ዓመት ሰርተናል፣ አይተናል። ብዙ አይነት ሰዎች አይቻለው። በብዛት የምንቸገረው ምንድነው? ኢትዮጵያውያን በስሜት ነው የምንወስነው አስተውለን ሳይሆን የሆነ ነገር አንድ ሰው ጥሩ ነገር ሲያገኝ ስናይ ደስ ይለናል and we feel happy and we feel motivated በቃ እኔም አግዛለሁ የሚል ወደፊት እንመጣለን። ከዛስ after 3 months or ምናምን ኦልሬዲ ሰልችቶናል እንረሳዋለን። ሜንተሪንግ ላይ ያየነው ላለፉት 5 ዓመታት ያየነው እጅግ በጣም ቻሌንጂንግ ነገር ምንድነው? ሰዎች ጊዜያቸውን በእቅድ መሄድ አለመዱ። ረሳው የሚለኝ ማአት ሰው ነው ያለው። ይቅርታ ረሳውኝ የሆነ የራሴ ነገር ቢዚ ያረገኝ እና
የራሴ ይሄ ስራ የራሴ ነው ብለህ ካልተቀበልክ በእርዳታ ሰጪ ማይንድ ሴት ነው ይመጣው። በጣም የሚያስጠላው ነገር ምንድነው? አንዳንዱ በጣም የተማረ ብትለው ኢትዮጵያዊ ራሱን እንደ ትልቅ እንዲየው ነው የሚያስበው ለሌሎቹ እርዳታ እንደሚሰጥ ሰው ማለት ነው። ከዛ 3-4 ጥያቄ ሲጠይቁት ወጣቶቹ ላይ መናደድ ይጀምራል። ወንድሞቼ እህቶቼ የሚለው ቋንቋ ዘይድን ገሪ እና ወደ በጎ አድራጎቱ ነው። ይሄ ቢዝነሱን አይመለከትም። እሺ ያው የምናገረው የበጎ አድራጎቱ የ5 ዓመቱን ልምዴን ነው የምነግራችሁ። ከመቶ ውስጥ 5 ማክሲመም 15 ሰው ነው የማገኘው። 85ቱ እመነኝ እኔ ቬሪ ኦነስት አልዋሽም። 85% የኢትዮጵያ ባለሙያ እንደገና ትሬንድ መሆን አለበት። በትክክል ስራ መስራትንና የስ ሲል የሆነን ነገር ሪሊ የስ መሆኑን ማለት ነው። ከልቡ አስተውሎ የስ ማለቱና በስሜት የስ ማለት ይለያያል። እና ሜንተሪንግ ላይ ያሉ ልጆች ማአት ይነግሯቸዋል። ግሩፕ ውስጥ ተገኝቶ ራሱ ለመነጋገር አንዳንዱ ተለምኖ ነው በቃ የሚናገረው ማለት ነው። ዝምታ ወርቅ ናት እቺ የምንላት ነገርም ብዙ ሰዎችን አሳስታለች። አብዛኛው ሰው አዳማጭ ነው። ማህበራዊ ሚዲያውን ይፈራል እንደ ጦር። ኦፍ ኮርስ ማስወጣት ህይወቱን ያጣው ደግሞ ማህበራዊ ሚዲያ ላይ ነው ማለት ነው። አንዳንድ ሰውም ብዙ ሰው ውሸት ስም ነው ያለው። የራሱ ስም አይደለም የማህበራዊ ሚዲያ ስም የሚያደርገው። የራሱን ፎቶ ሳይሆን ሌላ ፎቶ ነው የሚያደርገው። ከጀርባ መፍራትና የመደበቅ ፍላጎት አለ። ዘሴም መናገር ሐሳቡን በግልጽ መናገር ላይም ሰው ምን ይለኛል እንዲህ ቢባልስ እንዲመጣብኛል ስለሚል ሊንክዲን ላይ አሁን አብዛኛው ሰው ሊንክዲን ምን ታደርጋላችሁ ነው? እኔ ሊንክዲን ላይ ፖስት ማድረግ አልፈልግም፣ ኮሜንት ነው ማድረገው፣ የሌሎቹን ነው ማነበው ይላሉ። ለምን እንዴ ሰው ምን ይለኛል? ይሄ እኮ ፕሮፌሽናል ነው። እኔ እዛ ጋር እንትን ለማድረግ እንትን ነኝ ወይ ብቁ ነኝ ወይ አይነት የሚሉ ነገሮች ውስጥ ይገባሉና አሁንም የአርብና የሮቡ ስብሰባ ላይ ስትሳተፉ አደራ ማትችሉትን ነገር ቃል አትግቡ። ቃል ከገባችሁ ደግሞ አደራ አግዙ ማለት ነው። ማትችሉ ቦታ ላይ የስ አትበሉ ካንዳል። በተለይ በጎ አድራጎቱ ይሄ ቢዝነስ ነው። እዚህ ቤት የመጣ ነው ማንም ለማንም እርዳታ አይሰጥም። ይሄ እኔ ጋር የምትቆየው እዚህ ክፍል ውስጥ ብትቆየው if you are there to be trained to make money አለቀ። በጎ አድራጎት ከሆነ የኢትዮጵያ ቤት ነው የምንገናኘው ማለት ነው። ይሄ የኢንቨስትመንት ተብሎ ለብቻ የተከፈተው ለዚህ ነው። እዚህ ቤት የመጣ ነው ለማትረፍ ነው የመጣ ነው። ቀስ በቀስ ተዋውቀን ገንዘባችንን አብረን አዋጥተን ንግድ ልንሰራ ግብርናን ልናስተዋውቅ ነው የመጣ ነው። በጎ አድራጎት የምንሰራበት ግን የኢትዮጵያ ቤት አለ ለ5 ዓመት ሲሰራ የነበረው ማለት ነው። እዛ ስትሄዱ አደራ ማትችሉ ከሆነ ቃል አትግቡ። በነፃ ነው የምታገለግሉት። አንዴ ካየ ወጣቱ ብዙ ጥያቄ ይጠይቃቸዋል። ለመጠየቅ ዝግጁ መሆን አለበት። ቢፎር ዩ ኖ ዚስ አደራ አደራ ቃል አትግቡ። የተቸገርነው አበበ አይተዋል። ብዙ ጊዜ ከ6000 ሰው ውስጥ 20 ሰው አይሞላም ስራውን እየሰራ ያለው። ለምን? ቁጥር 1 ክፍያ ስለሌለው ነው። ክፍያ ብቻ ግን አይደለም፣ የማስተዋል ክፍተት ነው። አቅዶ የመስራት ክፍተት ነው እንጂ ብር አይመስለኝም። እኔ ማንም ሰው ስራ ከሌለው ወጣት ገንዘብ መቀበል ሞራሉ እሺ የሚለው አይመስለኝም። ራሱን እንደ ህሊናውን እንደምንም አድርጎ ካላደረደመ በስተቀር እኔ ስራ እያለኝ እኔ 4-5 ዓመት ስራ ላይ ቆይቼ ገና ስራ እየፈለገ ያለ ኪስ ውስጥ ብር የሌለው የታክሲ የሚቸገረውን ወጣት ከዛ ወጣት ላይ ብር መቀበል I don't think ኢቲካል አይመስለኝም። እሱ እንደዛ አይነት ነጋዴ አለ አውቃለሁ። አንዳንዶቹ አንኢቲካል የሆነ ቢዝነስ ስለተለማመዱ የሌሎች ሰዎች መቸገር አይሰማቸውም አስፋራስ ብሩን እስካገኘ ድረስ። ይሄ አይነት ነው ያን ወጣት አሳልፎ ነፍሱን የሚሸጠው ማለት ነው። to be very honest ታቻል ነገ ለሌላ ጉዳይ ይቀይረዋል። ዛሬ ምንም የሌለው ወጣት ከሱ ወጣት ላይ ገንዘብ ተቀብሎ በትክክል ትሬን ሳያደርገው የሚሰጥ የሚተው ቢዝነስ ፐርሰን ነገ የወጣቱን ህይወትም ኮስት የሚያደርግ ነገር ውስጥ ይገባል። እንደዛ ነው የምረዳው። እና በጣም ሴንሲቲቭ ነገር ነው የበጎ አድራጎቱ ጉዳይ። ብዙ ነው ያየውበት። አሁን ቢያንስ ይሄን አጠናክረን ያንን ለማገዝ ነው የኛ ጥረት ማለት ነው። ኤኒዌይስ አበበ ስላነሳው ነው ያ ዲስከሽን እዚህ ጋር ብዙ አያስፈልግም። ሮብና አርብ ግን ለነሱ ብለን ነው ኦፕን ያደረግነው። በጎ አድራጎት ፔጅ አለ። ምናልባት የማታውቁ ከሆነ ይሄው ግሩፑን አሁን ሼር አደርግላችኋለሁ። እዛ ሂዱና አግዙልን ልጆቹን ማለት ነው። በጣም ብዙ ወጣቶች በጣም ከኔና ከናንተ የተሻለ አቅም ያላቸው ልጆች አሉ እዛ ቤት ውስጥ። ነገር ግን የሚያስፈልጋቸውን ድጋፍና ሰፖርት እያገኙ አይደለም። በቃ like for all the reasons I just mentioned ማለት ዋናው ጉዳይ ማስተዋል ስለሚጎለን ነው። አብዛኞቻችን አብዛኛው የሚያስተውል አይደለም። ቅርታ አድርጉልኝ።
በቃ ፕሮፌሰር ምናምን ስም ብቻ ነው ፕሮፌሰር ማለት ነው። ያለው ብዙ ቦታ በጣም የስም ፕሮፌሰር ይበዛል እና አይዊሽ ቆም ብለን ይሄ ዶክተር ከሌ ምናምን ብለን ስንጠራራ በደንብ ሪሊ ቆንጠጥ ብንደረግ ደስ ይለኛል። ስማችን ተግባራችንን እንዲመስል ማለት ነው። እና ከዚህ በላይ አልናገርም። አም ቬሪ ሶሪ። በጣም ሴንሲቲቭ ጥያቄ ነው ጥያቄው እና እንግዲህ ሊንክዲን ስለጠፋ አይደለም እኛ የጠፋ ነው እቅድ ነው ያጣ ነው እንጂ እንፈላለግ ነበረ ነው ባጭሩ። እና ኤኒዌይስ እኔ ጨርሻለሁ። ኮሚቴ ፎርም አድርገናል። የኮሚቴ አባላት አትሊስት ለአሁኑ አባላት አሉን። ምን ይሰራሉ የሚለውን ቀስ በቀስ አብረን እንመጣበታለን። መሰረታዊ የሆነ ኮድ ኦፍ ኮንዳክት ቅድም የተናገርኩት ነው እና እነ ሳሚ ስራ ሲጀምሩ እንዳያስቸግራቸው ነው አሁን ይሄን ኮሚቴ የፈለኩት። ሶሪ ሌላ ነው ፖስት ያደረኩት እሱ አይደለም። አንዴ ይቅርታ አድርጉልኝ። የኮሚቴው አባላት ስማቸውን እዚህ ጋር ፖስት አደርጋለሁ እና እናግዛቸዋለን ሁላችንም ማለት ነው። በደንብ እናግዛቸዋለን። እነሱ ላይ ጫና እንዳይበዛ እኛ ስራችንን በትክክል እየሰራን በሄድን ቁጥር ለተባልንለት ለገባንለት አላማ ተገዢ እስከሆነ ድረስ ሳይቅ ከአቅማችን ሲሆን በላይ ሲሆን ይቅርታ እየጠየቅን የምንሄድ ሰዎች ሲሆን የግጭት አፈታት ኮሚቴ ስራው ቀላል ይሆናል። ግን ያ that's all what I want to say። እኔ ጨርሻለሁ። ምናልባት ማገዝ የምትፈልጉ ያ ወንድሜ ዘማች በዚሁ አግዘኝና ተናገርና በዛው ሴሽን ሁሉ ታደርግልኝ ልወጣ ስለሆነ go ahead ዘማች በዛው አመሰግናለሁ። እንዴት በዛው አወያይልኝ። እሺ ምናልባት ሀሳብ ካለ ከግጭት ጋር በተያያዘ እስቲ ሰዎች ሀሳባቸውን ልምዳቸውን ሼር ያድርጉ። ሪከርድ ስለሚደረግ እኔ በኋላ ሪከርድ የተደረገውን አዳምጣለሁ። go ahead ወንድሜ። አመሰግናለሁ። ሰላም ናችሁ ሁላችሁም? እንዴት ያችሁ ወንድሞቼ? ያው ከደቡብ ምዕራብ ኢትዮጵያ ከኢትዮጵያ ነው አሁን እንግዲህ እየደወልኩልኝ ያወራችሁ ያለውና በጣም ትልቅ ነገር ነው። እኔ እግዚአብሔርን ማመሰግነው በዚህ አጋጣሚ ይሄ እድል መመቻቸቱ ለሁላችንም ይጠቅማል ብለን አስባለሁ። እንደ የስ ኢትዮጵያ ፋሚሊም እዚህ ጋር ወደ ኢንቨስትመንት ግሩፕ መምጣታችን ብዙ ጊዜ የሆነ ነገር ላይ ስለ ከሌሎች እርዳታ ምናምን ሳነሳ በነበረባቸው ጊዜዎች ስለ ኢንቨስትመንት ብዙ አይዲያ አነሳ ነበርና እግዚአብሔር ረድቶን አሁን ላይ በዚህ ልክ ተቋቁሞ በዚህ ሁኔታ ወደኛ መጥቷል። ስለዚህ ይሄን በእውነት ወደን የገባንበትን ብቻ ሳይሆን ኢትዮጵያን ለመደገፍ ኮሚትድ የሆነ ምንድነው የሚባለው ውስጣችን እየሰጠበት እምነትም ያለንበት ወይም ምንድነው የሚባለው እንደ ሃይማኖትም ጭምር ልል እችላለሁ። ምናልባት ይቅርታ አድርጉልኝ እንደማይመቻችሁ ሀሳቤ። በቃ ጥሩ ነገር ለወይም በጎ ነገር ለማድረግ የተዘጋጀ ልብ የያዘ ሰው ነው የተሰበሰበው ብዬ አስባለሁና ምናልባት ቅድም ወንድሜ አቤ ሲያወራ እንደነበረው በተለይ አሁን እዚህ ግሩፕ ኢንቨስትመንት ላይ 7972 ሰው መንበሮች አሉ። 278 ሰው ኦንላይን አለ ይላል አይደል እንደ ፕላትፎርሙ ላይ ሶ ይሄ ሁሉ ኮሚትድ መሆን ሁሉም ሰው ለሚመቸውም ላይመቸውም ይችላል። ግን እንድሰባሰብ ቢያንስ በየቅርበታችን ላለው ምንድነው የሚባለው በስልክ ዳይሬክት ቴክስት አድርገን ልናገኛቸው ብንችል ወይም እንድሳተፉ ጥሪ ማድረግ ብንችል እንድለማመዱ ብንችል ደግሞ እስኪል ለመድረስ በደንብ ሰው በቃ እንደ እንትን በፈቃደኝነት እስከመጣንና በጥሩ መንፈስ ደግሞ ወደፊት በቃ መሬት የወረደ ስራ መስራት እንድንችል የሚያስችል እገዛ ለምሳሌ የኔን ስልክ ጅማ እና እዚህ ቦንጋ አካባቢ ያለ ሰው ዘማች ስብሰባው ሰዓት ልጀምር ነው ምናልባት ቀደም ብለህ ማጠናቀቅ ያለብህን ስራ አጠናቀህ ግባ ዝግጁ ሁን የሚል መቀስቀስ እንትን ማድረግ ቢሆን ሰዎች ስንሆን እንደዚህ አይነት ነገሮች እንትን ስለምናደርግ ማለት ነውና እባካችሁ በዚህ ልክ በየቅርበታችሁ ውጪም ውስጥም ያላችሁ በየአካባቢያችሁ ሪጂናሊ ሰዎችን በስልኮቻቸው ወይም ዳይሬክት ቴክስት በማድረግ ወይም በመጥራትም ጭምር እንድሳተፉ ብታደርጓቸው የሚለውን ነገር ለማለት ነው። በዚህ አጋጣሚ ፍቄ የተሰጠው እስኪ ከኮንፍሊክት ማኔጅመንት ጋር ያላችሁን አይዲያ ሼር እስኪ ብታደርጉ ቢያንስ ኮንፍሊክት ቅድም በተባሉ ስብሰባ ታስኮችን ባለመፈጸም ወይም እዚህ ውስጥ ያለው ነገር ባለማከናወን ወይ ግዴታ ባለመወጣት ሊፈጠር የሚችል ቅሬታ አለና እስኪ እናንተ በነበራችሁባቸው ወይም በሌሎች ስራ አለማችሁ ላይ ያጋጠመውን እንዴት ሲፈታ እንደነበር እንደዚህ አይነት ማህበር ሲመጣ ደግሞ እንዴት መፍታት እንደሚቻል እስኪ አይዲያ ሼር ማድረግ ብትችሉ የሚል እምነት አለኝ። እስኪ ባካችሁ አንድ ሁለት ሀሳብ ቢሰጥ እጠብቃለሁ። ለእናንተ እድል ሰጥቻለሁ። ወይ ጻፉ ወይ ጠይቁ።
ሄሎ ተሰምቻለሁ። ትሰሙኛላችሁ ብዬ አስባለሁና እባካችሁ ሀሳባችሁን ቢያንስ ከኮንፍሊክት ማኔጅመንት ጋር ኤክስፒሪየንሳችሁ ምን ይመስላል? ቀጣይስ እንዴት አድርገን ነው ሊፈጠሩ የሚችሉ ኮንፍሊክቶች ያው ቀድሞ አሁን እኔ እንደ ኢትዮጵያ በዚህ ኢንቨስትመንት እንደ ሊደርሺፕ እንትን ላይ ቀድመን እንትኖችን እያዘጋጀን ነው ማለት ነው። ምንድነው የሚባለው ይሄ ፋውንዴሽኑን በደንብ በጠንካራ መሰረት ላይ የመሰረትን ነው እየሄድን ያለ ነው ማለት ነው። በትንሽ የሚባሉ ነገሮች ላይ ሰዎች ችላ እንዳይሉ ቅድም እንደተባለው ወደ ፍርድ ቤት ሊወስድ የሚችል ኮንፍሊክት ሊፈጠር ይችላል። ግን ይሄ ከመሆኑ በፊት ቀላል ያልሆነ ፋውንዴሽን እየመሰረትን ነው ማለት ነው። ሶ ዛት እንዴት እያደረግን ነው መሄድ ያለብን? እንዴት ነው ኮንፍሊክት አፈታት ስርዓቶቻችን ሊሆን የሚገባቸው? እንዴት ነበረ እኛ በሌሎች ስራ አለሞቻችን ላይ ሲያጋጥሙን እንዴት ስናልፍ ነበር? እኔ ለምሳሌ ስራ ነበርኩባቸው ቀደም ሲል ጸጥታ ቢሮ፣ አሁን ደግሞ ላንድ ማኔጅመንት የሚባለው የክልሉ ቢሮ ላይ ማለት ነው። በምሰራቸው ጊዜ ኮንፍሊክት ሶልቭ ለማድረግ እጅግ በጣም ውስብስብ መስሎ የምታየው በሰዎች ስሜትና ሁኔታ አመጣጥ፣ እኛ ግን ፈቺዎች ሆነን ስንገኝ እኛ ብቻ አዋቂዎች ወይም እንትኖች ሆነን ከመጠንባቸው ሰዎች ሁል ጊዜ ያው የክብርም እንትንም ጉዳይ ምንድነው ኢጎ የምትሉት አይነት ነገር ስላለባቸው ብዙ ላይ ሰማችሁ ይችላል። ነገር ግን እነሱ የተሻሉ አድርገው የተሻለ ሀሳባቸው እንደሆነ ግን ሀሳቡን ያቀርቡበት መንገድም ሊሆን ይችላል። የሆነ ነገራቸውን በደንብ በዚህ በኩል እንጂ አንተ እኮ በጣም ጥሩ ነበር ያሰብከው ግን በዚህ ልክ አይሆንም እያልን በጣም ብዙ በቃ በተለይ ከላንድ ጋር የተያያዙ ነገሮችን እንትን ስል ሰዎች ተረጋግተው እኔ ድንበር እስከዛ ነበር ያለን ሰው ሀይ አንተ ድንበር በዚህ ነው በመሳሪያም በምን ለክቼ ሳስብ ተረቶ ቀስ በጣም አመሰግናለሁ። ከወንድሜ ጋር እኮ አላስፈላጊ ስሜት ውስጥ ገብቼ ገድዬ ሁሉ ነበር እግዚአብሔር ይስጥልኝ ምናምን ብሎ ሲያመሰግነኝ አውቃለሁና የእናንተን ኤክስፒሪየንስ ይባካችሁ። ኪዲ ጎ አሄድ ታንክ ዩ ቬሪ ማች ዌልካም። ሰላም እንደምናመሻችሁ ዘማች ሰላም እንዴት ነህ? ላንተም እኔ እንደው ካለኝ ኤክስፒሪየንስ መናገር ስለፈለኩ ነው። ኮንፍሊክት ሪዞሉሽን በፓርትነርሽፕ ስፔሻሊ ሁለት ድርጅቶች መካከል ያሉ ኮንፍሊክቶች እንዴት ቢዝነስ ፓርትነርስም ሊሆኑ ይችላሉ፣ ሚሽን አላይንድ የሆኑ ፓርትነርስም ሊሆኑ ይችላሉ እና እንደሱ አይነት ነገር ውስጥ ብዙ ጊዜ ያጋጥመኛል በስራዬ ምክንያት አየዋለሁኝ። እና ብዙ ጊዜ የምናደርገው ምንድን ነው we always assume በፖዚቲቭ ኢንቴንሽን ነው ያ ኮንፍሊክት የመጣው ብለን አስዩም እናደርጋለን ባይ ዲፎልት። የኔ ኦርጋናይዜሽን ወይንም የኔ የምሰራበት ድርጅት እና ሌላ ድርጅት አግሪመንት ኖሮን ስንሰራ ግጭት ሲመጣ ሁል ጊዜ የምለው ምንድን ነው በፖዚቲቭ እዩት፣ በፖዚቲቭ ነው መታየት ያለበት። ይሄ ሰው ወይንም ያ ድርጅት ባለን ሚሽን ወይንም በጋራ በምናዋቅረው ሚሽን ውስጥ ወይም በምንሰራበት ሚሽን ውስጥ አንድ ጥሩ ነገር እንዲሆን በፖዚቲቭ ነው ያመጣው ያንን ጥያቄ። ወይንም ይሄ ሰው በትክክል አልገባውም፣ ወይንም ይሄ ድርጅት በትክክል ምንሰራውን አፕሪሺየት አያደርግም፣ ወይንም ይሄ ድርጅት ምንሰራውን ያጓድልብናል፣ ወይንም መደረግ ያለበትን አይሰጠንም የሚለውን whatever it is we always assume positive intent ኖራቸው ነው የሚመጡት የሚል። ሁለተኛው ደግሞ ሌላ አስዩም የምናደርገው አክቹሊ የምናምንበት ነው። አሰምሽንም አይደለም የምናምንበት ፖዚቲቭ ኢንቴንት ኖሯቸው ነው ይሄንን ጥያቄ ያነሱት። ሁለተኛው ደግሞ they are trying to reaffirm our shared goal, our shared mission። በቃ በመካከላችን ይሄንን እናደርጋለን ብለን የተነሳንበትን ተግባር በደንብ ለማዋቀር ለማሳደግ ለማጠንከር ተነስተው ነው ይሄንን ጥያቄ የጠየቁት ብለን ነው ሁልጊዜ የምንወስደው። ሌላው ነገር ደግሞ ሁልጊዜ ስለ ኮሚኒኬሽን እና ትራንስፓረንሲ እንነጋገራለን። ያ ማለት ምንድን ነው? ችግር ሲመጣ የሁላችንም ስራ ነው ያንን ችግር አንስቶ ይሄ ነገር እዚህ ጋር
ካልገባችሁ እንደገና ኤክስፕሌን ማድረግ እችላለሁ፣ ወይንም ይሄ ነገር የማይተስማማችሁ ከሆነ እንደገና ዲስከስ ማድረግ እንችላለን፣ ወይንም ይሄ ነገር አልተስማማኝም፣ አልገባኝም፣ ይሄ ትክክል መስመር አይመስለኝም የሚል ሰውም ካለ ከሌላው ድርጅት ቶሎ እዛው ነው የምናወራው። there is nothing እኔ ላሸንፍ ነው እሷ ሉዝ ልታረግ ነው ወይንም እኔ ያነሳሁት ትክክል ነው አንተ ያነሳሁት ትክክል አይደለም። ሁልጊዜ ዊን 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 የሚል ነገር ላይ ነው የምንሄደው። ምክንያቱም በፓርትነርሽፕ በቢዝነስ ፓርትነርሽፕ መካከል አብረን እየሰራን ትክክል አይደለም የሰራችሁት ብዬ ያኛውን ድርጅት እንዲወድቅ ማድረግ ከሆነ አብረው ነው ይዘው የሚሄዱት። ምክንያቱም ፓርትነርሽፕ ስላለብን በመካከላችን ያ ፓርትነርሽፕ አለ ማለት ደግሞ ለኛ ለሁለታችንም ነው ያ ጥያቄ የማነሳው። ሶልቭም ስናረገው ሁለታችንም ነን ምናሸንፈው እንጂ እኔ ዊን አርጌ አንተ ሉዝ የምታረግበት ወይም አንተ ዊን አርገህ እኔ ሉዝ የማረግበት አይደለም። and how can we solve this together? በቃ እንዴት ነው አብረን ሶልቭ አርገን አብረን እየተራመድን እያደግን እየተመካከርን እየተወቃቀስን እየተማማርን የምንሄደው የሚለው አቲቲዩድ መኖር አለበት። ፋሲሊቴትድ የሆነ ሌላ ሶስተኛ ሰው መጥቶ የሚገባበት ንግግርም ከሆነ በጥሩ ሁኔታ ነው ለሁለታችንም ድርጅት ማደግ ወይም ለሁለቱም ፓርትነሮች ማደግ የሚደረግ ንግግር ነው። ሪስፔክትም አለበት ማለት ነው። ሌላው ነገር ደግሞ ኮንፍሊክት ሲኖር ማሳደርም አያስፈልግም። you have to talk about it right there acknowledge ተደርጎ ኢሹ አቮይድ መደረግ አለበት ብዬ አምናለሁ። ምንድነው ይሄ ኮንፍሊክት ያመጣው? ምክንያቱም ኮንፍሊክት ትንሽም ብትሆን ቁጭ ስናረጋት እንደ እንትን ነው ይሞላል። አንዳንዴ ሲከፋንም ሳንደሰትም ደስ የማይል ደስሽንም ሲኖር የሆነ ነገር ቺፕስ አወይ እና ይጠራቀምና አንድ ቀን እንትን ይላል። ያለፈውም ጊዜ እኮ እንደዚህ ነበር ያለፈውም እየተባባልን መወቃቀስ ይሆናል። ያን ጊዜ ራሳችንን ተብትበነዋል ማለት ነው በሆነ ገመድ። ሌላው ነገር አክኖሌጅ ተደርጎ ኢሹዎች ወዲያው ክላሪፋይድ እየተደረጉ ቱጌዘር አብረን ነው ክላሪፋይ አድርገን አብረን ነው ዋትስ ዘ ቤስት ሶሉሽን። ሁለቱንም ፓርትነሮች ኢቭን የማይጥም ሶሉሽን ሊሆን ይችላል፣ ወይንም ሁለቱንም ፓርትነሮች የማይመች ለአንደኛው ብቻ የሚመች ለአንደኛው ደግሞ ጥሩ ያልሆነ ኔክስት ታይም ደግሞ ለሌላኛው ጥሩ የሆነ ለዛኛው ሊሆንም ይችላል። ወይንም ሁለቱንም የማይጥም ግን this is the right solution ብለን የምንቀበለውም ሶሉሽን ሊኖር ይችላል እና ከሱ አይት መታየት አለበት። በቃ ሁለታችንም ነው የምናሸንፈው፣ ሁለታችንም ነው የምናስተካክለው ተብሎ ማለት ነው። ኒውትራል የሆነ ዲስከሽን ደግሞ የምናመጣ ከሆነ ምንድን ነው ላይክ ሲጀመር እኛ ፓርትነር ይሆን ነው ለምንድን ነው ሁለታችንም እንድናድግ ነው? ሁለታችንም ሚሽን አኮምፕሊሽ ለማድረግ ነው? ወይስ ሁለታችንም ተያይዘን እየተጓተትን ለመውደቅ ነው? እሱ በጣም ኢዚ ነው ለመውደቅ። ኮንፍሊክትም አንፈልግም ገባህ? ግን አት ዘ ኤንድ ኦፍ ዘ ዴይ ሁለታችንም ሶስታችንም አራታችንም አስራችንም ለማደግ ለመቀየር ከሆነ ኢንትረስት ቤዝድ የሆነ ኔጎሽዬሽን ሊኖር ይችላል። ሰርክል ፕሮሰስ ሽምግልናም ኢትዮጵያ ውስጥ እንደምንለው እንደዛ አይነት ንግግር ግን በጊዜው መደረግ አለበት። በሰዓቱ ችግሩ በመጣ ሰዓት በሪስፔክት መደረግ አለበት እና ምንድነው እኛን ያገናኘን ወሳውር ሚሽን። እኔ አሁን ብዙ ጊዜ ሚሽን አላይንድ ከሆኑ ፓርትነሮች ጋር ሰራለሁኝ እና ኮንፍሊክት ይመጣል። ኢቨን አግሪመንት ኖረን this year ይሄን ነው አኮምፕሊሽ የምናደርገው ብለን ሳይን ኦፍ አድርገንበት በጀቱ አሎኬትድ ሆኖ ስራው ተጀምሮ በመካከል ኮንፍሊክት ይመጣል። ኢቨን እኛ ያመጣነው ኮንፍሊክት ሳይሆን ተርድ ፓርቲ ኮንፍሊክት ያመጣብናል ከኛ ውጭ የሆነ ፎርስ። I'll give you an example. ለምሳሌ አንድ ድርጅት ጋር ብዙ ጊዜ የምንሰራቸው ድርጅቶች የኛን አላማ የኛን ፕሮጀክት ኢምፕሊመንት ያደርጋሉ አፍሪካ ውስጥ እና በጀት አውጥተን በቃ ኔክስት ይር ይሄን ያህል ሰው ነው የምንረዳው። ለምሳሌ እንደዚህ አይነት ማይክሮ ቢዝነስ ነው የምናስጀምራቸው ኦር ማይክሮ ፋይናንስ የሚሆን ይሄን ያህል ነው በጀት የሚያስፈልገው ለአንድ ሰው። ተማሪም ከሆኑ ይሄን ያህል ነው የሚያስፈልገው። ሁሉንም ነገር አጣርተን ጨርሰን በጀቱን አፕሩቭ አድርገን አግሪ አድርገን ልጆቹ ትምህርት ቤት ገብተው ይሆናል ወይንም ሰዎቹ ቢዝነሳቸውን ጀምረው ይሆናል። ኦል ኦፍ ኤ ሰደን ትምህርት ቤቱ ዋጋውን ደብል አድርጎ ይመጣል። ጀስት ኖቲፊኬሽን ይልክልናል ማለት ነው። ኦልሬዲ በጀቱ አሎኬትድ ሆኖ ፈንዱ ኦልሬዲ ተሰራይቶ አልቋል።
የኛ ጥፋት አይደለም። የዛ ያሉት ሎካል ኤጀንሲዎች ጥፋት አይደለም። this is a third party that's actually changing how they do business which can affect us ሁለታችንንም። እና እንዴት ነው ይሄንን ነገር ማድረግ የምንችለው? is there እኛ አብረን ነው ኦኬ what scenarios are we going to go back to እንዴት ነው ይሄንን የምናደርገው? so anticipate ማድረግን እንደዛ አይነት ቼንጆች ሊመጡ ይችላሉ ብለን unreserved የሆነ ፈንድ ለምሳሌ እናስቀምጣለን። ወይንም ይሄ ነገር ሊመጣ ይችላል። ምክንያቱም በፊት የሚሰራ የነበረው as if everything stays constant አድርገው ነበር ዲዛይን የሚያደርጉት። አሁን ግን እሱን ሁሉ እንጨምርበታለን ፓርትነርሽፕ ስንጀምር። አሁን እኛም እዚህ ፓርትነርሽፕ ኢንቨስትመንት ግሩፕ ውስጥ ስንገባ ብዙ ሪሰርች አድርገው የሚመጡ ሰዎች አሉ። ብዙ ነገር በትክክል ሰርተን we should have a space in our work where you know anticipate ያላረግናቸው ከthird party ከኛ ጋር ዳይሬክትሊ ግንኙነት የሌላቸው ወይንም ቢዝነስ ፓርትነርስ ያልሆኑ ግን የነሱን ላይሰንስ ወይንም የነሱን ምንድነው ፐርሚሽን የምንጠይቅባቸው ወይም አገር ውስጥ ገቢ በሉት ታክስ ጨምር ያለው ብሎ ቢነሳ that's going to affect the business እና እነዚህን ነገሮች አንቲሲፔት አድርገን እንትን ማድረግ አለብን። ቦታም ስንመርጥ ወይንም እንደዚህ ሲደር whatever we're doing we should leave a space for conflict ከሰዎች ራሳችን ውስጥ ካለነው ብቻ ሳይሆን third party pressure ሊመጣ ይችላል። እሱንም proactively organized ሆነን መጠበቅ አለብን። ሲናሪዮ እንደዚህ ሲናሪዮ ከመጣ ይሄን ነው የምናደርገው፣ ይሄ ሲናሪዮ ከመጣ ይሄንን ሁሉንም ነገር ኮንትሮል ማድረግ አንችልም። what we can control is inside this group የምናደርገው ኮንፍሊክት ቢትዊን አስ ተማምነን በአይን እንኳን ታይተን ማንተዋወቅ ሰዎች አብረን እንስራ ተባብለን ጊዜያችንን እያወጣን ነው። ጊዜ ደግሞ ገንዘብ ነው፣ የትም አይገኝም። እና ይህን ያህል ሳክሪፋይስ እያደረጋችሁ ነው። ሁላችንም እያደረግን ነው። በመካከላችን ያለ ኮንፍሊክት በመካከላችን ባለን ሰዎች ኤክስፐርትስም ቢሆኑ እንደ ሽማግሌም የሚያነጋግሩን ሰዎች ቢሆኑ ጎይንግ ባክ ቱ አወር ሚሽን ምን ነበር ያገናኘን ሲጀምር ይሄን ለማድረግ ነው። በመካከላችን ያለው ኮንፍሊክት which one is the best solution ብለን the best solution not for Dr. Fiqh, not for me, not for anybody, the best solution for this group እኛ ወደፊት እንድንራመድ ቤስት የሆነው ሶሉሽን የትኛው ነው ተብሎ እሱ እየተወሰደ መሄድ አለበት። ቅድም ኢጓችሁን ሁሉ አጥፉ ብሎ ነበር ዶክተር ፍቄ። እውነቱን ነው። የግሩፕ ቢዝነስ ውስጥ ነን ያለ ነው እና የእኛን ችግር ራሳችን መፍታት አለብን። ምክንያቱም ገና ከውጭ የሚመጡ ብዙ ኮንፍሊክቲንግ የሆኑ ነገሮች አሉ። ለነሱም ስፔስ መስጠት አለብን። ኤነርጂያችንን እሱ ላይ ነው ለማውጣትም መዘጋጀት ስፔስም ሊኖረን ይገባል፣ ኬፓቢሊቲውም ሊኖረን ይገባል ብዬ አስባለሁ። እና ኢንተርናል ብቻ አይደለም ኮንፍሊክት የሚኖረው ከኤክስተርናል ፎርስስ የሚመጡብንም ስላሉ እነሱም ስፔስ ኖሯቸው ሰዎች ኖሮን ተዘጋጅተንበት ፕሮአክቲቭ ሆነን ብንሄድ ብዬ አስባለሁ። ቴንክ ዩ። በጣም ነው የምናመሰግንሽ ክዴታችን። በጣም ደስ የሚል ማብራሪያ። እውነትም ያው እንዱ ቦታው እንዳለ ሰው በደንብ ሁላችንም ያረካ ነገር እንዳለ አስተያየቶችም ከታች እየተጻፉ ነው ያለውና ምናልባት እኔ የጻፍኩት አንድ ነገር ምንድነው ኮንፍሊክት መኖር ሁልጊዜ ያው ኮንፍሊክት ሲባል በቃ ግጭት ሁልጊዜ መጥፎ ነው ወይ ብለን ልንወስድ እንችላለን ወይ እንደ ኔጌቲቭ ነው ብለን ማየት እንችላለን። ትንሽ ምናልባት ካስቸገርኩሽ እሷ ላይ ትንሽ እኔ ኮንፍሊክት አለ ካል ስራ አለ የሚል እምነት አለን ማለት ነው። ኮንፍሊክት የሚኖረው ሁልጊዜ የሆነ እንቅስቃሴ ስላለ ነው። የሆነ ስራ እየተሰራ ነው። የሆነ ስራ እየተሰራ ስላለ ወይም የሆነ ነገር እየተንቀሳቀሰ ነው ያለው። ያ እንቅስቃሴው በአንደኛው ፓርት ወይም ኮንፍሊክቱ እንዲነሳ ምክንያት ከሆነ አካል ትክክለኛ መንገድ ላይ ያልሆነ ስለምረዳ እንድስተካከል ጠይቆ ሊሆን ይችላል በዛ በኩል። ምናልባት ከዚህ አንፃር እስኪ እንዴት ነው ኮንፍሊክትን የምናየው በየትኛው ቢዝነስ? እኔ አንዳንዴ በስራ ላይ እያለን ኮንፍሊክት ሲነሳ ጥሩ ነው ብዬ ነው የማስበው። ምክንያቱም አብረን ለመራመድ አብረን አንድ መንገዱን ማየት አለብን። አንድ ሰው ያ መንገድ የማይታየው ከሆነ ወይም እየሄድንበት ያለው መንገድ ግራ እየገባው ምንድን ነው እያደረግን ያለ ነው ብሎ ከጠየቀ ያ ሰው እንትን አለው ማለት ነው።
አብሬ ነኝ ከእናንተ ጋር ግን ክላሪፋይ አድርጉልኝ እያለ ነው። አልገባኝም፣ ይሄ ትክክል መንገድ አይመስለኝም። ልክ ጫካ ውስጥ ከጓደኞች ጋር ብትጠፋ አንዱ በዚህ ጋር እንሄድ ሲል አንዱ በዛ ጋር እንሄድ ሲል እንድትሞቱ አይደለም ወይም ጠፍታችሁ እንድትቀሩ አይደለም። ሁሉም ይሄኛው ይሻለናል፣ ተው በዚህኛው ጋር እንሄድ፣ ያንን እናቁም፣ አንተ ደግሞ በዚህ ጋር እንሄድ ስትል ከፍቅርና ከአብሮነት የመጣ ነው። That's not conflict. That's just like difference of opinion. Conflict is ትንሽ negative connotation አለው። ኮንፍሊክት ገና ስራው ከመሬት ሳይነሳ በኮንፍሊክት ወድሞ እዛው የሚቀርበት ጊዜ ሁሉ አይቻለሁኝ። ገና ስራውን መሰራት አይደለም የመጀመሪያ ዲስከሽን ላይ እኔ ከሱ ጋር መስራት አልችልም፣ እሱ መጥፎ ሰው ነው፣ እዚህ በዚህ ወጣ በዚህ ገባ ተብሎ የሚወድምበትም ጊዜ አለ። ኦፒኒየን ዲፍረንስ ኦፍ ኦፒኒየን እና ኮንፍሊክት የተለያዩ ነገሮች አሏቸው። ዲፍረንስስ ኦፍ ኦፒኒየን አይ ቲንክ ለእኔ ጥሩ ነው ብዬ አምናለሁ። ምክንያቱም ያላየሁትን ብላይንድ ሳይድድ ሆኜ በዚህኛው ሳይድ ያላየሁትን ነገር ጓደኛዬ ኧረ በዚህ በኩል ደግሞ አቋራጭ መንገድ አለ ጥሩ ነው ብሎ ሲያሳየኝ ጥሩ ብዬ መሄድ መቻል አለብኝ። ጥሩ ከሆነ at the end of the day it goes back to የትኛው መንገድ ነው ጥሩ ለኛ፣ ናት ለዘማች ናት ለሰላም ኦር ኤኒቲንግ ለኛ እኛ ነን እዚህ ውስጥ ያለ ነው። ከጠፋንም አብረን ነው ሁላችንም የምንጠፋው ማለት ነው። ኮንፍሊክት ደግሞ ሲኖር it's still good ምክንያቱም ሪዞልቭ እንዴት እንደምናደርገው ካወቅን ኢጓችንን ውጭ አውጥተን ይሄ ኮንፍሊክት ተነስቷል ምንድን ነው የምናደርገው፣ በየትኛው መንገድ ነው አካሄድ ነው የምንሄደው ብለን አግሪ አድርገን ኦፕን ሆነን ዲስከስ አድርገን ይሄ ነው የሚያዋጣን ብለን አንዳንዴ እኮ የሚያዋጣንን መንገድ ከሁለት መንገዶች ሶስት መንገዶች መሃል which one is the worst with the least worst ብለን ልንጠይቅ ልንወስድ ሁሉ እንችላለን። ሶስቱም እንደው ብናያቸው ኖርማሊ የሚያዋጡ መንገዶች አይደሉም፣ ግን አንዱን መምረጥ ልንገደድ የምንችልበት ጊዜ አለ። እንደዛ አይነትም ኮንፍሊክት ላይ ልንደርስ እንችላለን። የመጡት ሶሉሽን በሙሉ ትክክል ያልሆኑ ወይንም ትክክል ናቸው ሁሉም ግን የሚያስኬዱን አይመስለንም፣ ግን የግዴታ አንድ መምረጥ የሚኖርብን ጊዜ ሊኖር ይችላል። እንደዛ አይነትም ቦታ ላይ ልንደርስ እንችላለን። ያን ጊዜ የአብሮ መተሳሰብ የአንድነት ድምፅ ሊኖር ይገባል። አንዳንድ ጊዜ ደግሞ እኔ አሁን አሉ ለቦርድ ምንድነው ሰሚት የማደርጋቸው ሪዞሉሽንስ ቼንጅ እንዲያመጡ ማለት ነው የምሰራበት ቦታ some of the board members say no እንደዛ መንደረግ አናረገውም። 8 ሰዎች ናቸው ያሉት። ከ8ቱ 5ቱ አግሪ ካረጉ will pass ምንም ጥያቄ የለውም። ምክንያቱም አንድ ነገር መደረግ አለበት። አጣብቂኝ የሆነ ቦታ ላይ ነው ያለነው። 5 ሰው በድምጽ ብልጫም እኮ የምናደርገው ነገር አለ። ብዙ አይነት መንገድ አለ እና የኦፒኒየን ዲፍረንስ እና ኮንፍሊክት እንደን ከዛ በኋላ ደግሞ ቢገር ኢሹ ሊመጣ ይችላል እና በእንደሱ ነው ማየው። ብዙ ጊዜ ኮንፍሊክት ኦፍ ኢንትረስት የሚመጣ ጊዜ ሁላችንም አግሪ አድርገን ምንድን ነው ችግሩ፣ እንዴት ነው የምንወጣው፣ እንዴት አድርገን ነው የምንወጣው። ሌላው ጥሩ ነገር ኮንፍሊክት ብዙ ጊዜ ሰው ይፈራል። ኮንፍሊክት ማለት ለነገ እያስተማረን የሚሄድ መንገድ ነው። ነገ ያ ኮንፍሊክት ሲመጣ we know exactly what to do። ኮንፍሊክትን መፍራት የለብንም፣ አስተማሪ ነውና በጣም እንዴት ትዕግስተኛ እንደሆንን እንዴት እንደምንሰማ እያዳመጥን ነው ወይስ ጀስት እየሰማን ነው የሚለውን ሁሉ ራሳችንን እንድንጠይቅ ያደርገናል። ገብቶናል ወይ ኮንፍሊክት ሬዝ የተደረገው ኮንፍሊክት ገብቶናል ወይ? ምን አይነት አመለካከት እየሰጠን ነው? ዘማች ዘመዴ ስለሆነ በቃ እሱ ያለውን በሙሉ አፕሩቭ እያደረኩ መሄድ ከሆነ then really እኔ በጣም ጥሩ ቡድን ውስጥ መግባት የሌለብኝ ሰው መሆን አለብኝ ማለት ነው። ምክንያቱም የራሴን ኢንቴሊጀንስ ከልዬ ዘማችን ስለማውቀው ብቻ ዘማች ያለው በሙሉ ትክክል ነው ብዬ የምራመድ ከሆነ I'm not actually respecting myself ከመጀመሪያው ሲጀመር። ሶ ኮንፍሊክት ሲመጣ አስተማሪያችን ነው ብዬ ነው ማምነው እኔ። እና ኮንፍሊክት ደግሞ ሲነሳ የአንድን ኦርጋናይዜሽን ያጠብቀናል። በዚህ ውስጥ ሁሉ እኮ አብረን አልፈናል። በእንደዚህ አይነት ፈተና ውስጥ ሁሉ አብረን አልፈናል። እኛ ኮንፍሊክት ገና አላየንም፣ ገና አልተደራጀንም። ተደራጅተን ስራ በጀመርን ጊዜ ግን
ከኛው ከውስጣዊ ኮንፍሊክታችን ይልቅ ከውጭ የሚመጣውን ለመበገርና ተዘጋጅተን ለመወጣት የሚመጡትን ችግሮች የኛ ዩኒቲና የኛ አንድ መስመር ላይ ሆኖ መገኘት ይገባል። ችግርም ሲመጣ አመላለሱን እናውቅበታለን። ጎበዞች ሆነን ተደራጅተናል። ውስጣችን ያለውንም ኮንፍሊክት ራሱ እንዴት ሪዞልቭ እንደምናደርገው መሰረታዊ የሆኑ የኮንፍሊክት ሪዞሉሽን ስትራቴጂስ አሉን። እንደዛ አይነት ችግር ሲኖር እንደዚህ ነው የሚደረገው እየተባባልን ከዛ በኋላ እኮ ከ3 ከ4 5 በኋላ ያ ኦርጋናይዜሽን ሶሊድ ነው የሚሆነው። ምክንያቱም አልፈንበታ ብዙ አይነት ችግር። አንዳንድ ሰው ኮንፍሊክት የመጀመሪያ ጊዜ የተነሳ ቀን እኔ በቃ አውት ብሎ የሚወጣ ሰው አለ፣ የማይፈልግ ሰው አለ፣ እዛ ውስጥ መግባትም የማይፈልግ ሰው አለ። አንዳንዱ ሰው ደግሞ ኖ ሪዞልቭ አድርገነው ተመካክረን ተወቃቅሰን ተማምረን ይሄንን ነው ካሁን በኋላ የምናደርገው እንዳይደገም ደግሞ ለትምህርት እንደ ትምህርት ሼር ተደራርገን ተምረንበት እንለፍ የሚል ሰው አለ። አንዳንዱ ሰው ደግሞ እኔ እንደዛ ነገር ውስጥ መግባት አልፈልግም፣ whatever you guys decide አድርጉ let's move on የሚል ሰው አለ። ብዙ አይነት የሰውንም ፐርሰናሊቲን ብቻ ሳይሆን እውቀት እና ዴዲኬሽን ለስራችን ያለውን ሁሉ ነገራችንን እኛን እያስተማረን የሚሄድ ነው ብዬ ነው ማምነው። እና I don't think we should be fearful of conflict or difference of opinion. እነሱ ነገሮች ናቸው እንደውም እያጣሩን እያስተማሩን እያሳደጉን የሚሄዱት ብዬ ነው ማምነው። አመሰግናለሁ ዘማች። እኛም እጅግ በጣም እናመሰግንሻለን። እውነት ለመናገር በጣም እኔ ራሴ የነበረኝን ራሱ አንድ እንትን ቀረፍሽበት ነው። እኔ ስራውን እሰራለሁ አውቃለሁ ብዬ ኩራራ የነበርኩ ሰው ራሱ በጣም ነው እንትን ያልኩት። አሁን ለምሳሌ እውነት ነው ከሀሳብ ልዩነቶች፣ ግጭቶች ምናምን ነገር እና ግጭት እያደገ ወይም የሀሳብ ልዩነቶች ሶልቭ ሳይደረጉ እየበዙ በሄዱ ቁጥር ወደ ኬኦስ፣ ወደ መበታተን፣ ወደ መጥፋፋት የሚከድበት እንደተባለውም ድርጅቶች፣ ቢዝነስ ኦርጋናይዜሽንስ፣ አድሚኒስትሬሽን ኦርጋናይዜሽንስ ምናምን የተለያዩ እንትኖች እኔ እስከማውቀው ድረስ በማህበረሰቡም ጭምር ወደ መፈራረስ የተከደበት ወይም መደማመጥ በሌለበት አንቺ እንዳልሽው በተገቢው መንገድ ሶልቭ ለማድረግ መደማመጥን፣ ኢንተረስቶችን ለይቶ ለዛ ምላሽ መስጠትን ብዙ ከመናገር ይልቅ አዳም ችግርን ለመፍታት የሚደረግን ወይም ሶልቭ ለማድረግ የሚደረግን ጥረትን ተከትሎ እንደገና ተስተካክሎ እኮ በዚህ መንገድ ነበር ያየው ሶሪ በጣም ይቅርታ እንደውም በጣም ትልቅ የኮንፍሊክት መነሻ ምክንያት የሆነ ሰው እኔ እኮ በዚህ መንገድ አይቼው ነው ምናምን እያለ ስመለስ እንደማየት እኔ እንግዲህ ምናልባት ሁላችሁም ታስተካክሉታላችሁ ታርሙታላችሁ ብዬ አስባለሁ። ሳይንስም አርትም የሆነ ቶፒክ ነው ብዬ ነው የማስበው እና እዚህ ላይ ኪዲ በጣም ካለሽ ልምድ አንጻር የሰጠሽን ማብራሪያ እጅግ በጣም ሰፋ ያለና ግንዛቤም እንድንጨብጥ ያደረገ ስለሆነ በጣም ነው ማከብርሽ ማመሰግንሽም። ምናልባት ሌሎቻችሁ ከልምዶቻችሁ ሀሳብ መስጠት የምትችሉ ካላችሁ እስኪ እንደተለመደው ስፒክ እያላችሁ ፍቃድ ብትወስዱ የሚል እምነት ነው ያለኝ እና በጣም ተመችቶናል ነው በአጠቃላይ እውነት ለመናገር እጅግ በጣም ሰፋ ያለ ግንዛቤ እንድንጨብጥበት ያደረገ ነገር ነው። እንደኛ ደግሞ እንደ ኢንቨስትመንት ኤንድ ሊደርሺፕ ግሩፕ ወይም የቢዝነስ ግሩፕ ሆነን ገና ከመመስረታችን ይህንን ነገሮች እያዳበርን ስንሄድ ሁለት ነገር እየሰራን ያለ ነው። በፈቃደኝነት ወደ ቢዝነስ ተቀላቅለናል። ቀጥለው ደግሞ ምን አድርገናል ማለት ነው ሊደርሺፑንም ኮንፍሊክት ሪሶልቪንግ ሜቶዱንም በአጠቃላይ ያለውን የተለያየ እውቀቶችን እየሸመትንበት እንድንሄድ እንወደው የሚያደርግም ጭምር ነውና እውነት ለመናገር ይሄ ግሩፕ ሁሉ ጊዜ ይሄንን አይነት ልማዶችን መልመድ አለበት። ኖት ኦንሊ ኮንፍሊክት ሌሎችም ነገሮች ይነሳሉ ተመሳሳይ ሺዎችና በረምብ እየዳበረ መሄድ ያለበት ሐሳብን እያስባልና ባካችሁ ሐሳብ የምትሰጡ ሰዎች መጠይቅ ብታቀርቡ ወይንም ለመናገር ፍቃድ ብትጠይቁ። ካልሆነ ምናልባት በጣም የቆየንበትም ስለመሰለኝ ሴሽኑን መዝጋት እንችላለን ማለት ነው። ሐሳብ የምትሰጡ ሰዎች ባካችሁ ትንሽ ጊዜ ልስጣችሁ።
ኦኬ ሁሉም ሰው አሁን ደክሞታል። ምናልባት ሌት ካመርስ ብዙ ቶፒክ በዚህ በቢዝነስ እንትን ላይ ኮሚቴ እስከ የኮንፍሊክት ሪዞልቪንግ ኮሚቴ እስከ መመስረትም የደረሰበት እና በአጠቃላይ መደረግ ያለባቸው ነገሮች ወንድማችን ፈቃዱ በኩልም በሌሎች ተናጋሪዎችም ስንለዋወጥ ነበረ። እንኳን ደህና ቆያችሁ ብዬ የዛሬውን ሴሽን በዚህ ዘግተን እንትን ብናደርግ የሚል እምነት አለኝ። ጉድ ናይት ዩ ኦል። ተሰነባበቱ። አሁን ሁላችሁም ትችላላችሁ። አንድ ሁለት ሶስት